ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን የምናቀርበውን የዛሬ ዝግጅት ይዘንላችሁ መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬ ዘውዱ ሾው ሚዲያ ከዚህ ከእንግሊዝ ወጣ ብለን አንድ ፕሮግራም ሰርተናል። እንደምታስታውሱት ከዚህ ቀደም በእርግጥ ማስታወቂያ ነግረናል ወይም አስተዋውቀናል። ከህዝብ የመጣውን ጥያቄ ለማጣራት እንደምንሄድ ገልጸን ነበረ። ስለሆነም ይህንን ዝግጅት ከስፍራው ከቦታው በመሄድ ሰራዋቸው ስራዎች አሉ። ስለዚህ እሱን ነው ዛሬ የማቀርብላችሁ። በተለይም በአውሮፓ ግዛት አንዷ ከሆነችው ስዊድን ስቶክሆልም ነው ፕሮግራሙን ያዘጋጀሁት። በዛ የሰራናቸው ስራዎች ምንድን ናቸው? እናንተ ተመልካች አድማጮቻችን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ከፍተኛ ውዝግብ ውስጥ የከተተ በጣም ብዙ ጭቅጭቆች የተነሱበት ከሲኖዶሱ ድረስ የደረሰ ጉዳይ አለ። ከዛም አልፎ ተርፎ በስዊድን ስቶክሆልምም ፍርድ ቤት ክስ የተመሰረተበት ጉዳይ ነው ለማጣራት ወደዛ ሄጄ የነበረው። ስለዚህ ከመሄድ አስቀድሞ እንደምታስታውሱት ዝግጅቱን በተመለከተ መስራት የሚገባንና በዛው አካባቢ የሚገኙ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምዕመናኑ ሆነ ጉዳዩ የሚመለከታቸው አባቶች እንዳገኛቸው ጥሪ ማቅረቤ የሚዘነጋ አይደለም። ይሁን እንጂ ብዙ አባታችን አቡነ ኤልያስ ወደ ኢትዮጵያ በመሄዳቸው ማግኘት አልተቻለም። የሀገረ ስብከቱንም ስራ አስኪያጅ ማግኘት አልተቻለም። ብዙ አባታችን ከአቅም በላይ በሆነ ምክንያት ነው። ምክንያቱም የሄዱት ለስራ ጉዳይ ነው። ሌሎቹ ግን እዛው እያሉም ያላገኘኋቸው ሰዎች አሉ። ለምንድን ነው የሚለውን እንግዲህ ይህ ዝግጅት ከተላለፈ በኋላ እናንተ ተመልካች አድማጮቻችን በተለይም በስቶክሆልም ጉዳይ የሚመለከታቸው የእምነቱ ተከታዮች የምታጠኑት ጉዳይ ወይም የምታጠሩት ጉዳይ ይሆናል ማለት ነው። እንደሚታወቀው በተደጋጋሚ ጊዜያቶች አንድ ስህተት ሲፈጸም ያን ስህተት ለማረም ከመትጋት ይልቅ ስህተቶቹን የማብዛቱ ነገር በአብዛኛው በሀገራችን እየተለመደ መጥተዋል። በሃይማኖት ተቋማቶችም በፖለቲካውም በሁሉም ነገር ላይ ያለው ነገር ከጊዜ ወደ ጊዜ ችግር መፍታት ሳይሆን ችግርን ማባባስ ሆኖ ነው እየተስተዋለ የሚገኘው። ስለሆነም በዛ በስዊድን በሄድኩበት ጊዜ ቢያንስ እውነተኛና ተገቢ መረጃዎቻቸውን ይዘው መሞገት፣ መከራከር፣ መጠየቅ፣ ማነጋገር ወይም ደግሞ የሚነሱትን ጥያቄዎች ምላሽ መስጠት ሲገባቸው ይሁን እንጂ አንዳንድ አባቶች ያደረግኩትን ጥያቄ ለጊዜው አልተቀበሉትም። እንግዲህ ይህንን በተመለከተ ወደፊት የምታጠሩት ጉዳይ እናንተው ራሳችሁ የእምነቱ ተከታዮች ወይም ምዕመናኖች ልትሆኑ ይገባል ብዬ ተስፋ አደርጋለሁኝ። በእኔ በኩል የተቻለኝን ጥረት አድርጌያለሁኝ። ያደረግኳቸውንም ነገሮች በመረጃ ለማስደግፍም እሞክራለሁኝ። ይህንን ችግር ለማጣራት ወደ ቦታው ከሄድኩበት ጊዜ ጀምሮ በተቻለ መጠን አንዳንድ መረጃዎችን ለማሰባሰብ ተሞክሯል። የእምነቱ ተከታዮችን እንደዚሁም ደግሞ ምዕመናኖችን በተጨማሪም ደግሞ አባቶችን ጭምር ለማነጋገር ሞክሬያለሁኝ። ያገኘሁትን መረጃ አካፍላችኋለሁ። እንግዲህ የዘውዱ ሾው ሚዲያ እንደምታውቁት የኢንቨስቲጌሽን ወይም የምርመራ ጋዜጠኝነት ስራ እንደሚሰራ የሚዘነጋ አይደለም። ስለዚህ ጉዳዩን ለማጣራት ስዊድን ከመሄድ በዘለለ የሲኖዶሱንም የሚመለከታቸውን አካላቶች ለማነጋገር ሞክሬያለሁ። በስዊድን የተከሰተው ችግር ምንድን ነው? በቤተክርስቲያኒቷ ውስጥ ውዝግብ ከስዊድን አልፎ ለምንድን ነው ወደ ሲኖዶሱ ድረስ ጉዳይ የደረሰው? እሱ ብቻ አይደለም፣ ፍርድ ቤትስ እንዴት ሊደርስ ይቻለ? ምንድናቸው ምክንያቶቹ የሚሉትን እናጠራቸዋለን። ያነጋገርኳቸውን አባቶች ምዕመናኖችን ያገኟቸው መረጃዎች አካፍላቸዋለሁ። ይህ ዝግጅት አየር ላይ ከዋለ በኋላ ምናልባት ይሄ እኛን አይመለከተንም፣ ይሄ ተገቢ አይደለም የሚሉ ወገኖች ካሉ አሁንም የዝግጅት ክፍላችን እነዚህንም አካላቶች መልሰን በድጋሚ ለማነጋገር ወይም ደግሞ የእነሱንም ሀሳብ ለማካተት እንሞክራለን። ቀጣዩ ክፍላችን በስዊድን ውዝግብ የተፈጠረበት ቤተክርስቲያን 20 ድፍን ዓመታትን ያስቆጠረ ቤተክርስቲያን ነው። የሚያሳዝነው እና በጣም በተለይ በእምነቱ ተከታዮች ዘንድ የሚያስደነግጠው ግን ትልቅ ስህተት ተፈጽሟል። ቤተክርስቲያኑ ተሰብሮ 4 ታቦቶች ተወስደዋል። ቋንቋውን ለመጠቀም የሚከብድ ስለሆነ ነው። ተሰርቀዋል። ማን ሰረቃቸው? ለምን ተወሰዱ? በሩ ለምንድን ነው የተሰበረው? ማን ነው የሰበረው? ታቦቶቹ አሁን የት ነው የሚገኙት? ይህ ጉዳይ ሲፈጸም የሀገረ ስብከቱ ሊቀ ጳጳስ የት ናቸው? የሀገረ ስብከቱስ ጉዳይ የሚመለከታቸው የስራ ኃላፊዎች ስራ አስኪያጁንም ጨምረው የት ነው ያሉት? ይህ ቤተክርስቲያን ተሰብሮ ታቦቱ ሲወሰድ ወይም ሲሰረቅ በምዕመናኖቹ ዘንድ ምን ስሜት ተፈጠረ? ምን አሉ? ታቦቱ መወሰዱስ ከስንት ጊዜ በኋላ ታወቀ?
ለመሆኑ ይህ 20 ዓመታትን ያስቆጠረው ቤተክርስቲያን ተጠሪነቱ ለማን ነው? የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስ ለእነዚህ አይነት ውስብስብ ችግሮች መፍትሄ መስጠት ለምን ተሳናቸው? የሃይማኖት አባቶች ስልጣነ ክህነታቸው ተይዟል፣ ግን አገልግሎት ይሰጣሉ። ለመሆኑ በጳጳስ ስልጣነ ክህነቱ የተያዘ ወይም የታገደ የሃይማኖት አባት አገልግሎት መስጠት ይችላል? ስቶክሆልም ብቻ በርካታ ቤተክርስቲያኖች ተቋቁመዋል። ለምን አስፈለገ? አባቶች ባኮረፉ ወይም ምዕመናኖች ባኮረፉ ቁጥር ቤተክርስቲያን ሄዶ መክፈት ይቻላል ወይ? ቤተክርስቲያኒቷ የምትተዳደረው በአንድ ሲኖዶስ መሆኑ እየታወቀ እንደነዚህ አይነት ውስብስብ ችግሮች ሲፈጠሩ ሲኖዶሱስ የማስተካከያ እርምጃ ለመውሰድ ለምንድን ነው የተሳነው? ይህን ጉዳይ በምናጣራበት ጊዜ በተለይም እግድ የተጣለባቸው አባቶች አቤቱታ ለሲኖዶሱ አቅርበዋል። ሲኖዶሱ ግን ጉዳዩን ለመፍታት ዳተኛ ሆነዋል። ለምን? በሺህ የሚቆጠር ገንዘብ እየተከፈላቸው በሲኖዶስ ውስጥ የሚያገለግሉት ጉዳይ የሚመለከታቸው የሥራ ኃላፊዎች ብፁዓን አባቶችና እንደዚሁም ደግሞ ሌሎች የቀረበላቸውን አቤቱታና ቅሬታ በአስቸኳይ አይተው መፍትሄ ለመስጠት ለምንድን ነው ያዳገታቸው? ይህንን ጉዳይ በተመለከተ የዘውዱ ሾው ወደ ሲኖዶሱ ባደረግነው ማጣራትም ጉዳዩ ተበርቶለታል የተባለው በሲኖዶስ ውስጥ ያለውን የሕግ ክፍልም ለማነጋገር ሞክረናል። ምላሽ ተሰጥቶናል። ለማንኛውም የዝግጅት ክፍላችን በስዊድን ስቶክሆልም ተገኝተን ያደረግናቸውን ቃለ ምልልሶች የጠቀስኳቸውን ችግሮችና ሌሎችንም ጉዳዮች በዝርዝር ይዘናቸው ቀርበናል። እናንተም ክቡራን ተመልካች አድማጮቻችን በተከታታይ የምናቀርባቸውን ዝግጅቶች እንድትከታተሉ በመጋበዝ ዛሬ ክፍል 1ን ይዘንላችሁ ቀርበናል። አብራችሁን ቆዩ ከዝግጅቶቻችን ጋር። በቀጣይም ይህ ዝግጅት ከተላለፈ በኋላ የምታቀርቧቸው መረጃዎች፣ ማስረጃዎች ካሉ ግን የዝግጅት ክፍላችን አሁንም ለተመልካች አድማጮቻችን የምናቀርቡ መሆኑን ከወዲሁ አስቀድመን እንገልጻለን። በዚህ አጋጣሚ ስልክ ደውለንላቸው በአካልም ተገኝተን እንድናነጋግራቸው የጠየቅናቸው የሀገረ ስብከቱ የሥራ ኃላፊዎች፣ የቤተ ክርስቲያን ኃላፊዎች ፈቃደኛ ያልሆኑትን በዝርዝር እንመለስበታለን። አልተጠየቅንም የሚሉ ከሆነ ግን እኛ የራሳችንን መረጃዎች ይዘናል፣ ለተመልካቾቻችን ይህንን እናቀርባለን። ሆኖም ግን ዝግቦቹ አሁን ለጊዜው ተጠይቀናል፣ አልተጠየቅንም፣ ይህንን አላቀረብንም፣ አቅርበናል የሚሉት ዝግቦች ከመግባት ግን በተነሱት ፍሬ ሀሳቦች ወይም ጉዳዮች ላይ የምናብራራዋለን። እኛም የራሳችን ምላሽ አለን፣ ማስረጃዎችም አሉን የምትሉ ከሆነ የዝግጅት ክፍላችን ቦታው ተገኝተን ለማጣራት ወይም ፕሮግራሙን ለመስራት ከወዲሁ ፈቃደኞች መሆናችንን እንገልጻለን። የዘውዱ ሾው ሚዲያ መረጃዎችን በማሰባሰብና በማጣራት ወይም በምርመራ ያገኘናቸውን መረጃዎች ለተመልካች አድማጮቻችን ማቅረብ ነውና አሁንም የማጣራት ስራው የሚቀጥል መሆኑንም እንገልጻለን። ክቡራን ተመልካች አድማጮቻችን በስዊድን ስቶክሆልም ተገኝተን የመጀመሪያውን ክፍል ያጠናቀርነውን ልዩ ዝግጅት እንድትከታተሉ ከወዲሁ በማክበር እያጋበዝኩኝ ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉት ከወዲሁ በአክብሮት ተጋብዛለሁ። አብረን እንቆይ። ሀያ ዓመት ሆኖታል የቤተ ክርስቲያን ከተመሰረተ። እንግዲህ ባለው አስተዳደር በተለይ ብፁዕ አባታችን አቡነ ኤልያስ እዛ ቦታ ላይ አንዱን ልጅ አንዱን ደግሞ የእንጀራ አባት ሆነው በዛ ቦታ ቤተ ክርስቲያን ስንገፋ ኖረናል። ያው እስካሁን ድረስ ይኸው ችግሩ አልተፈታም። በህይወቴ ያው ማልናገር ብዙ ችግር አለ። የቅዱስ ሲኖዶስ ይህ መፍትሄ ካልሰጠበት ለወደፊቱ ትልቅ አደጋ ነው ብዬ የማስበው። ሊቀ ጳጳሱን ያመጡ አባቶች ናቸው ወደዚህ ሀገር ወደ ስዊድን ሀገር። ነገር ግን በሊቀ ጳጳሱ የተገፉ አባቶች እንደነበሩ እሰማለሁ በመስማት ደረጃና ምዕመናን ብቻ ሳይሆኑ ካህናቶችም እየተገፉ የዛም ደግሞ ምልክት በአይን የሚያዩዋቸው ካህናቶች አሉ። አንድ መተዳደሪያ ደንብ ሲጸድቅ ከመጽደቁ በፊት ለምዕመናን መጥቶ መነበብ አለበት እና ምዕመናኑ ያንን ሲያምንበት ነው የሚጸድቀው እንጂ አንድ ጳጳስ ሊቀ ጳጳስ ስለሆነ ብቻ እኔ ያልኩትን ስማም አይልም። የትኛውም የሀገረ ስብከቱም መተዳደሪያ ደንባችንም የቃለ ዓዋዲውም ላይ እንደዚህ የሚል ነገር የለም። ለምሳሌ መጥቀስ ይቻላል። ለቤተ ክርስቲያኒቱ የሚጎዳ ነገር አለበት እዚህ የተጻፈው ደንብ። ይሄንን አሁን ያለውን አንቀበልም። ፈራሚ ነበር አንዱ በወቅቱ ሰበካ ጉባኤው አባል ነበርክ? የሰበካ ጉባኤው አባል ነበርኩኝ። ያኔ ድራፍት ሲወጣ እንደምታውቀው አንተ መምህር ነህ። ምዕመናኖቹ ሳያውቁ ሳያነቡ ሳይወሰን ለምን ፈረማችሁ? እንደ መምህርነትህ ህግና ደንብ ሲጣስ ማስከበር ሲገባህ እንዲህ ህጉን ጥሰው እንዲያርጉ ሲባል ለምን ተስማማችሁ? ሀገረ ስብከቱን እየመሩ የሚገኙት የዚህ ኖርዲክ እና ግሪክ ሀገረ ስብከት ሊቀ ጳጳስ አቡነ ኤልያስ ናቸውና የዮርክና ግሪክ ሀገረ ስብከት ሊቀ ጳጳስ ከሆኑ ይህም ቤተክርስቲያን በሳቸው ስር ነውና እርሶ ወይም ይሄ ደብር ለሳቸው ተጠሪ ነው? አሁን ባለንበት ሰዓት አይደለም። እኛ ከቅዱስ ሲኖዶስ
ማመልከቻ ጽፈናል። በአካልም ተገኝተን ያለውን ችግር አስረድተናል። ቅዱስ አባታችን ከመደቡልን ሰዎች ጋር ኮንታክት አደረግን፣ ተገናኘን። ከዛ ቪዛቸው የሚያልቅበትን መንገድ ጀመርን። ያ ባለበት ሁኔታ እኚሁ ብፁዕ አባታችን አቡነ ኤልያስ ማንም ሰው ወደ ሀገረ ስብከቴ አይመጣም ብለው ያንን ኤምባሲ ድረስ ሄደው ቪዛው እንዲከለከል አስደረጉ ማለት ነው። ስለዚህ ደብዳቤ ስትጽፉ በግልባጭ ለሀገረ ስብከት ሊቀ ጳጳስ ለአቡነ ኤልያስ አሳውቃቸዋል? እኛ ግንኙነታችን ተቋርጧል። ሰው እስከሚደባደብ ድረስ አካላዊ ጥቃት ሁሉ ደርሷል፣ እኔም ላይ ጭምር ማለት ነው። የምትጨቃጨቁ ከሆነ ቤተ ክርስቲያኑን እዘጋዋለሁ ብለው በቃል በቪዲዮ የተደገፈ ማስረጃ አለን። ለምንድን ነው ይሄ የሆነው? እያገለገልኩ ነው። ምክንያቱ ምንድን ነው? ጥፋቴ ይገለጥልኝ የሚል ጻፍኩኝ። መልስ የለም። ይህን ችግር ላለማየትና ላለመስማት ብለው ብዙ ቤታቸው የሚኖሩ አሉ። ከአምልኮት ርቀው ብዙ ቤታቸው የሚኖሩ አሉ። ተዛ ሃይማኖታቸውን የሚቀይሩ ብዙ ሰዎች አሉ። በዚህ ምክንያት ትዳር የፈቱ ልጆቻቸውን የበተኑ ሰዎች አሉ። ልጆቻችን አሁን ጋብቻ እንኳን አብረው እንዳይመሰርቱ አንድ ሀገር አለን፣ አንድ ህዝቦች ነን፣ አንድ ሃይማኖት፣ አንድ ዶግማ፣ አንድ ቀኖና አለን። ነገር ግን ያው በየመንገድ ላይ አሁን የሚታየው ነገር አንዱ አንዱን ሲያይ ወይ ተነስቶ ሄዳ ወይ ይገላመጣል ብሎም እንደገና ብዙን ጊዜ ጸብ ይነሳልና ይሄ ነገር ማለት በምእመናኖቹ በኩል ነው። በምእመናኖችም በካህናትም ክህነታቸው የተያዘ አለ። በእውነቱ በጣም አሳዛኝ ነው። ቄስ እርሶ ተሰብሮ ታቦት ተወሰደ ማለት ምን ማለት ነው? ይህንንስ ድርጊት የፈጸሙት እንዳልኩት የሌላ እምነት ተከታዮች ናቸው? በደንብ ቢያብራሩት። መቼስ ነው የተፈጸመው ጉዳይ? መጀመሪያ ቅድሚያ ያየነው መንበሩን ነው። ስናየው መንበሩ በሚያሳዝን ሁኔታ ተገንጥሏል። ጽላቶቹ በሙሉ የሉም። እንግዲህ እንደሚታወቀው ታቦትን መንካትም ያው ስልጣነ ክህነት ያለው ሰው ነው። ምናልባት ሰብረው ገቡ ሲባል በእርግጥ አባቶች ናቸው የወሰዱት ወይስ እንደው ዝም ብሎ ማን ነው የወሰደው? እናረጋግጣቸዋል። ሊቀ ጳጳሱ በእኛ ላይ ያቄሙብን የቂም በቀል ስራ ነው እየተሰራ ያለው እዚህ ጋር። ይህንን ነገር እስካልተው ድረስ አሁንም ከዚህ በኋላ ሰላም ይመጣል ብለን ብዙ አንጠብቅም። እዛ ቤተ ክርስቲያን የእስላም ቤተ ክርስቲያን ነው እንዳትሄዱ። እዛ ቤተ ክርስቲያን ያሉ ካህናቶች ሙታን ናቸው፣ እዛ ቤተ ክርስቲያን ያሉ ምእመናኖች እንደዚህ ናቸው እያሉ በየሳምንቱ በቅጂ ያለ ነገር ነው የምናገረው። አስተላልፌ ላንተ ሰጣለሁ በኋላ። ያ ቤተ ክርስቲያን አይደለም፣ በድፍረት መስጊድ ማለት ይቻላል። ለምእመኑ አንዱ ችግር የሚፈጠረው ምንድነው? ወቅታዊ ሪፖርት አይቀርብም፣ እንደዚህ አይደረግም የሚል ቅሬታ ይቀርባልና እና ወቅታዊ የሆነ ሪፖርት ታቀርባላችሁ። መንፈሳዊም አስተዳደሩንም ፋይናንስ ሪፖርት ይቀርባል ለምእመኑ። ባንካችንንም ወስደውታል። ገንዘባችንን ወደ 2.5 ሚሊዮን ብርም ተወስዷል። ማን ወሰደው? ሀገረ ስብከቱ ሊቀ ጳጳስ። ባንክ ደግሞ ራሱ የቻለ ሌላ ተቋም ነው። ስለዚህ ባንክ አባታችን ባሉበት አስተዳዳሪው ምናልባትም የሰበካ ጉባኤ ሁለት ሆነው 3 ሰዎች ሲግናቶሪ ይፈልጋል። በዛ መሰረት አካውንቱ ይከፈታል። በበላይነት ሊቆጣጠሩ ይችል ይሆናል። ግን በእናንተ ስም የተከፈተን ባንክ እሳቸው ብሩን ሲወስዱ ባንኩ እንዲፈቀድ ከዛ በኋላ ከሲኖዶሱ ጋር ከአባታችን አቡነ ኤልያስ እንደዚሁም ደግሞ ከሲኖዶሱ ጋር የመነጋገር ጉዳይ አለ። አሳውቃቸዋል 2.5 ሚሊዮን ክሮነር ስለመወሰዱ? አዎ ይሄን አሳውቀናል። ያው የተወሰደው ብሩ ብቻ ስላልሆነ ጽላቶቹም እንደተዘረፉ በዛው ደብዳቤ ላይ ገልጠናል፣ ገንዘቡም እንደተወሰደ። ሲኖዶሱ ምላሽ ምንድነው? ምንም መልስ አልሰጠም። ያው ቅድም እንዳልኩት ምንም መልስ የለም። አዎ ይሰለባል እዛ ሲደርስና በዛ ምክንያት ነው እስካሁን እንግዲህ እየተጎተተ ያለው። ምንስ ያውቃል 2.5 ሚሊዮን ክሮነር ስለመወሰዱ? አንዳንድ ወገኖች ግን ምንም አይነት ታቦት የለም ያሉትን ቅድም የተገለጹት ተወስደዋል። ምእመን በማጭበርበር ዝም ብለው ነው ቅዳሴ የሚያደርጉት እንጂ ታቦት የለም የሚል ወቀሳ ይሰማቦታል። ዝረዘውዲቱ እንግዲህ እርሶን ያገኘሁት እዚህ ስላሴ ቤተክርስቲያን ውስጥ ነው። ከእንግሊዝ ነው የመጣው የዘውዱ ሾው ቴሌቪዥን ፕሮግራማችን። እዚህ ያሉትን ችግሮች የቤተክርስቲያኖችን ለማጣራት አባቶችን ወይም ደግሞ የሚመለከታቸውን ብቻ ከመጠየቅ ይልቅ ምእመናኖችስ ምን ይላሉ የሚለውን ለማጣራት ነው የመጣ ነው። እስቲ በቅድሚያ እዚህ ሀገር ከመጡ ስንት ጊዜ ሆኖት? መጀመሪያ ይሄ ወደዚህኛው ቤተክርስቲያን ከመምጣቶስ በፊት የት ነበር የሚከታተሉት? እዚህ ሀገር ከመጣሁ በጣም ቆይቻለሁ። ከእድሜ የበለጠው ነው የኖርኩ ስዊድን ሀገር ነው። ወደ 36 ዓመት ነው ያለው እዚህ። መድኃኔዓለምም ነበርኩኝ። ልጆች ክርስትና የተነሱት እዛው ነው። ግን ያው አንዳንድ ችግር ስለነበረ በዛ ምክንያት ነው ወደዚህኛው ቤተክርስቲያን። ከመድኃኔዓለም ወደዚህ ለመምጣት ምንድነው ምክንያቱ? ችግሮች ብለውኛል እና ምንድናቸው ችግሮቹ?
ያው እንግዲህ አባታችን አቡነ ኤልያስ የሚወስኗቸው አንዳንድ ውሳኔዎች አሉ። ምእመኑ የማይስማማበት ነበረ እና ተለይቶ ማርያምና ስላሴ ቤተክርስቲያን ተመስርቶ ነበረ። በኋላ ግን ደግሞ አንለያይም የሚልኛ መንፈስ አለን። አሁንም ቢሆን በመለያየት እኔ አላምንም እንደግለሰብ ተመልሰን ከሳቸው ጋር ሆነን ነበረ። ከዛ በኋላ ነው ደግሞ እንደገና አዲሱ ችግር የመጣው። ቤተክርስቲያን ተሰብሮ ታቦት ተወስዷል ሲባል ምን ተሰማዎት? ምን አሉ? እኔ የሚታየኝ አቡነ ኤልያስ ረጋ ብለው አስበውበት ይህን ህዝብ በሰብሰብ ነው ያለባቸው። እዛም ጮህት ነው፣ እዚህም ጮህት ነው፣ ግሪክም ጮህት ነው፣ አይጠቅምም። አባታችን ናቸው፣ ትልቅ ሰው ናቸው፣ በእድሜ የገፉ ናቸው። ሰላም መፍጠር የሚችሉ እሳቸው ናቸው ብዬ ነው የማስበው። ወደ 25 ዓመት ኖር ያለሁኝ እንደመጣው በአቡነ ኤልያስ በኩል ቤተ ክርስቲያን የት እንደምትገኝ ተነግሮኝ መድኃኔዓለም ጀመርኩኝ እና እዛ ነበር መከታተለው። ታዲያ ምን አስመጣዎት ወደዚህ? ከዛ ከመድኃኔዓለም ለምን ወጡ? ወይስ አሁንም እዛው ይከታተላሉ? ቤተ ክርስቲያን ይሰራል ተብሎ እንግዲህ 40 ዓመት ሲኖር እንደውም አሁን ከዛ በላይ ነው። የመድኃኔዓለም ቤተ ክርስቲያን ነው 40 ዓመት የቆየው። 40 ዓመት ቆይቷል። ሊቀ ጳጳሱ እዚህ ሀገር ከመጡ ግን ያው በሳቸው እድሜም ሊቆጠር ይችላል ቤተ ክርስቲያን ከተመሰረተ እና የዛን ጊዜ የተጀመረ እስካሁን ድረስ ቤተ ክርስቲያን አልተገዛችም ወይም አልተሰራችም። እንደ ዋናው አብይ ጉዳይ ወይም ችግር ምንድነው ይላሉ በእርሶ በኩል ያዩት? ሊቀ ጳጳሱ ናቸው። ታቦት ተሰብሮ ተወስዷል ከዚህ ደብር የተባለው እነዛ ሰዎች ማለቶት ነው? አዎ እዛ ያሉት ምእመኖች እዚሁ ያደጉ እዚሁ ያሳደግናቸው ናቸው። እንዲህ የሚያረጉት አሁን መምህር ለማ ናቸው የሀገረ ስብከቱ ስራ አስኪያጅ። እሳቸውም በዚህ ጉዳይ ላይ ነበሩ። እጅግ በጣም ትልቁን ሚና የተጫወቱ እሳቸው ናቸው። በፊት ለፊትም ልንገጣጠም ልነጋገር እንችላለን። ብዙ መረጃ አለኝ። እኔ አስመራጭ ኮሚቴ ሆኜ ተመርጬ ነበር በአጋጣሚ። ድነቴን የመጣው ጉድ አማርኛ በጣም ጎበዝ ነው። እስቲ እንደው በአንተ በኩል ያሉ ችግሮች ምንድናቸው? መልካምስ ጎኖቹ ምንድናቸው? ሁልጊዜ ችግር ብቻ ከማውራት በዘለለ እቺ አብያተ ክርስቲያን እዚህ በመኖሯ ኢትዮጵያኖች ምን ተጠቅመዋል? ኢትዮጵያኖች እዚህ ሀገር ማለት ብዙ አልተጠቀምንም በቤተ ክርስቲያን አዟዟር። አሁን ይቅርታና እኔ በስዊድንኛም ባወራ በደንብ አድርጌ ላብራ። በአማርኛ ትንሽ ትነግረና ከዛ ደግሞ ለስዊድንኛ ተናጋሪዎች ትቀጥላለህ። አይ እዚህ ሀገር ማለት አሁን ቤተ ክርስቲያን ወጣቶቹ ልጆቹን መሰብሰቢያ ቦታ ነው። እና አሁን ስዊድን ውስጥ ባለው ችግር በተፈጠረው ችግር በወጣቶች ላይ ባለው ችግር ከኢትዮጵያዎች ጋር ብቻ ሳይሆን ሙሉ ሀገሩ ማለት ነው ወጣት ላይ በጣም መሰራት አለበት። እንደ ጳጳስነት ማስታረቅ ነው። ሰው ሲጣላ ማስማማት ነው አይደለም? ቤተ ክርስቲያን ባልና ሚስት እንኳን ሲጣላ እዛ ሄዶ ማስማማት ነው አይደል? አሁን ያለው ነገር ግን በጣም ነው የሚያስፈራው። እንዴት ምንድናቸው ግን አስፈሪ ናቸው የምትላቸው ችግሮች ምንድናቸው? አሁን ታቦት መሰረቁ ያው ይደጋገማል፣ የሰማችሁት ነው። ታቦት መሰረቁ በቤተ ክርስቲያን የሚደረግ ነገር አይደለም። ቀሲስ በጸሎት ላይ ማስፈራራት ምን ማለት ነው? አሁን እዛ ድረስ መሄዱ ማን ነው የሚያስፈራራው? ካህናቶቹ የተላኩ ሰዎች ናቸው። የተላኩ ሰዎች ናቸው እሳቸውን ጠብቀው ሲያስፈራሯቸው የነበሩ። አስፈራርተው ፊታቸው ላይ ሁሉ የመጥፋት ምን ማለት ነው? ቄስ አይደል? ምእመኖቹ ናቸው እንደዚህ የሚያደርጉት። የእሳቸውን ከሌላ ቦታ የመጡ ናቸው። ከሌላ ቦታ የመጡ ናቸው። አሁን እኔ በቦታው ላይ ስላልነበርኩኝ ከላይ አላለም፣ ግን ይሄ በተፈጠረበት ሰዓት ነው ይሄ የሚሆነው። ማለት ታቦቱ የተሰረቀው ከዛ በኋላ ነው? ታቦቱ ከተሰረቀ በኋላ ይሄ ሁላ ተፈጠረ። እኛ ፍርድ ቤት ሄደናል። በቃ ይሄ ነገር አያዋጣንም ብለን ፍርድ ቤት ሄደናል። ፍርድ ቤት ሄደን እንኳን ጳጳሱ የዚህ ሀገር ሕግ እኔን አይመለከተኝም ሲሉ ምን ማለት ነው? እዚህ ሀገር አይደል የምንኖረው? ቀሲስ በጸሎትንም ሁሉንም ነገር በተፈጠረባቸው ነገር ይቅርታ ይጠይቁ። እሳቸው ናቸው ይቅርታ መጠየቅ ያለበት ወይስ ምእመናኖቹ ራሳቸው? መቼም አባት ናቸውና ይቅርታ ብለው ወደ ሰላም እንዲመጣ ማድረግ ይፈቀድ ይሆን? እሳቸው ይቅርታ ማለት ያለባቸው ሰው ናቸው አይደል? Vi var inte kända för hamna snett i det här landet, men just nu det är många som hamnat snett, som gör massa dumheter, och det enda vi behöver göra, vi blir enad och jobba åt ett och samma mål. ቋንቋውን ባልሰማውም ያው ጥሩ ነገር እንደመከርካቸው እረዳለሁ። 30 ዓመት እየተጠጋው ነው። በጣም ብዙ ዓመት ነው። ልጆቼንም እዚህ ነው ያሳደግኩት። በመጀመሪያ ግን ዘውዱ እንኳን በሰላም መጣ። ወደኛ ስላመጣ እናመሰግናለን። ኢትዮጵያዊነት ቀላል ነገር አይደለም። በባህላችን ምንኮራ ህዝቦች ነን እና ማስታረቅ አንድ ማድረግ አይደል እንዴ? ጎረቤት ሲጣላ እናስታርቀለን። ስለዚህ ምንም አለመግባባት ያለ ነው። የሰው ልጅ እግርና እግርም ይጋጫል እና አንድ አድርጉን ማለት አስታርቁን፣ እንስማማ።
ኦርቶዶክስ ተዋህዶ ቤተክርስቲያን አካባቢ ያለው ሁኔታ ስታይ አሁን ወደ ስንት ሚሊዮን ከ10 ሚሊዮን በላይ ሰምቻለሁ ኦርቶዶክስ ጠፋ። እምነቱን ቀይሯል፣ ወደ ሌላ ቦታ ሄዷል። ጠፋ ማለት ያው ኦርቶዶክስ አለመሆኑ ይሄ በሚባልበት ዘመን እንደገና ደግሞ እያስቀየሙን እንደገና ወደ አሁን ራሱ ከዚህ በዚህ ሁኔታዎች ምክንያት የሸሹ ሰዎች አሉ። ያዲያን ከእግዚአብሔር ይባላል። እዚህ ሀገር የቆየሁት 15 ዓመት ከደም አካባቢ አንድ ያድርጉን እና አባት ዝቅ ብለው የሁሉንም ችግር ያዳምጡ። ወገንተኝነት ተገቢ አይደለም ብዬ ነው የማምነው። የኛ ቤተክርስቲያን ችግሩ አባቶች አሉን፣ ግን ትልቅ የተባሉ አባት አሉን አቡነ ኤልያስ ልጆቻቸውን እንደ አባትነት ባለመሰብሰባቸው አሁን የሆነው ተገላቢጦች ነው። ልጅ አባቱን ፈላጊ ነው። በፊት ልጅ አባት ልጁን ነበር የሚፈልገው። እኛ ደግሞ አሁን ልጆች ደግሞ አባቶቻቸውን ፍለጋ ነው። እዚህ ጳጳሱም ቢኖር ቄሱም ቢኖር እዚህ እኛ ከሌለን እነሱም መኖር የሚችሉ አይመስለኝም። እኛ ስላለን ነው ጳጳሱም ተሽሞ ወደዚህ ሀገር የመጡ ልጆቻቸውን አንድ እንጀራ ልጅ አንድ የቤት ልጅ የሚሆንበት ነገር ነው ያጋጥማል። ብፁዕ አቡነ ኤልያስንም በማዕረጋቸው መስደብ አልችልም። ነገር ግን በስራቸው ግን እኔም ላወግዛቸው እችላለሁ። አቁሜ ነውና እሳቸው ከህግ ውጭ በሆነ መልኩ እኔን በሌላ መልኩ ፈርጀው ልጃቸውን ለማጥፋት ሲታገሉ አይ እኔ አልጠፋም፣ እርስዎ በሚሄዱበት መንገድ አልሄድም፣ ክርስቶስ በመሰረተልኝ መንገድ በሰላም መንገድ እጓዛለሁኝ። ክርስቶስ ለካህንነት መርጦኛል። እርሳቸው ደግሞ የእሳቸውን ጵጵስና የኔም ክህነት የቤተ ክርስቲያን ሀብት እንጂ የእሳቸውም የግላቸው አይደለም፣ የኔም የግሌ አይደለም። ከቤተ ክርስቲያን ያገኘ ነው። ከቤተ ክርስቲያን ስናገኘው ደግሞ መንጋውን ልንሰበስብበት እንጂ መንጋውን ልንጎዳበት ልንበትንበት ግሩፕ ልንፈጥርበት አይደለምና ይህ ሁሉ ግፍ ተፈጽሞብኝ እኔ ምን ብዬ ነው ይቅርታ የምጠይቀው አልኩኝ። አይ ይሄማ እንግዲህ ሊቀ ጳጳሱ አንተን ይቅርታ አይጠይቁም፣ አንተ ይቅርታ ጠይቅ። እሺ ብዬ በደብዳቤ ጽፌ ይቅርታ ጠይቁ፣ ታረቅነ፣ ተስማማነ። ወደ ስቶክሆልም ስንመጣ ከምዕመኑ ጋር አብረህ ይቅርታ መጠያየቅ አለብህ ተባልኩ። እሺ እኔ በድሎኛል የሚል ሰው አንድ ሰው ይምጣ ይቅርታ ጠይቃለሁኝ ብዬ መጣሁኝ። ስቶክሆልም ስንደርስ አፈረሱት እሳቸው ያን እርቅ። ቁልፉ የጥላቻው ማራገቢያ ቁልፉ የሊቀ ጳጳሱ ነው። ክቡራን ተመልካች አድማጮቻችን ሰላም ጤና ይስጥልኝ። የዘውዱ ሾው ሚዲያ እንግዲህ ከእንግሊዝ ወጣ ብሎ በተለያዩ ሀገራቶችም ከዚህ ቀደምም እንደምታውቁት እየሄድን እንዘግባለን። ዛሬ የምንገኘው እዚህ በአውሮፓ ከሚገኙት በጣም ምርጥና ጥሩ ከተማ ከምትባለው በጽዳቷም በሰዎቹም ፍቅር ያላት ሀገር ከምትባለው ስዊድን ስቶክሆልም ነኝ የምገኘው። የመጣሁበትም ዋና ምክንያት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባሉ አንዳንድ ችግሮች ምክንያት ህዝበ ክርስቲያኑ ያቀረባቸውን ጥያቄዎች መሰረት በማድረግ ምን ማድረግ አለብን፣ ለምንድን ነው ችግሮች የተከሰቱት፣ በተለያየ ሶሻል ሚዲያዎች ጭምር የሚወጡ መረጃዎች አሉና በቀጥታ ሄደን አባቶችን በማነጋገር ጉዳይ የሚመለከታቸውንም ክፍሎች በማወያየት ለእናንተ ተመልካች አድማጮቻችን ለማቅረብ ነው ዛሬ ስቶክሆልም የተገኘሁት። ስለዚህ እንግዲህ በተቻለ መጠን በትዕግስት ዝግጅቱ እንድትከታተሉ ከወዲሁ በማክበር ጋብዛለሁኝ። በመላው ዓለም እንደዚሁም በኢትዮጵያም የምትገኙ የዘውዱ ሾው ሚዲያ ተከታታይ አድማጮቻችን በተለይም የኢትዮጵያን ኦርቶዶክስ እምነት ተከታዮች የምታነሷቸው በተለያየም አካባቢ የምታነሷቸው ችግሮች እዚህም የተከሰቱ ናቸውና ከዚህ ቤተክርስቲያን ወይም አሁን ከምናደርጋቸው ቃል ምልልስ በመነሳት በእናንተም ጋር ያሉ ችግሮች እንዴት ሊፈቱ ይችላሉ፣ በምን መልኩ መፈታት አለባቸው የሚሉትን ጭምር በተመለከተ እንድትወያዩበት። እሱ ብቻ አይደለም፣ በተጓዳኝም በዛው በግንባር እየተገኘን የማጣራት ስራ እንሰራለን። ምክንያቱም አሁን ሁሉም ነገር ሶሻል ሚዲያውም አክሰሱ ስላለው ብዙ ሰዎች ያው የጋዜጠኞች ስራ ትንሽ እየተበላሸ የመጣበት ሁኔታ አለ እና ስለዚህ እንደ ባለሙያ እኔ ደግሞ እንደ አንድ ኢትዮጵያዊ ጋዜጠኛ መረጃዎቹን ዝም ብለን እንደ ሶሻል ሚዲያ ከማቀበል ይልቅ በቀጥታ በስፍራው ተገኝተን ማጣራት ከምዕመናኑም ወይም ችግሩ ከተነሳባቸው አካባቢዎች ግራ ቀኙን ማጣራት ያስፈልጋል። ዛሬ እንግዲህ የማነጋግራቸውን አባቶች ጉዳይ እና በተጓዳኝ ደግሞ እነሱ ያነሷቸው ቅሬታዎች ወደ ሌላ የሚያስኬደን ከሆነም በተጓዳኝ ወደዛ ሄደን እንደዚሁ ቃለ ምልልስ እናደርጋለን። የዘውዱ ሾው ሚዲያ አንዱ የሚታወቀው በምርመራ ጋዜጠ
ሀቀኝነትም ጭምር ነውና መረጃዎቹን አጠናክረን በትክክል ችግሩ የት ነው የሚለውን ተመልካች ራሱ የሚፈርደው ቢሆንም መረጃዎቹን ግን በምንችለው አቅም ለእናንተ ለማቅረብ ጥረታችን ይቀጥላል። ዛሬም እንግዲህ ይህንኑ በመንተራስ እዚህ ተገኝተናል። ይህን ዝግጅት በተመለከተ አሁንም በመከታተል በጨዋነት የምትሰጧቸው አስተያየቶች፣ ኮሜንቶችም ካለ በጨዋነት ሀሳባቸውን እንዲሰጡ እንጋብዛለን። በቀጥታ በዩቲዩብ ቻናላችንና እንደዚሁም ደግሞ በኢትዮጵያን ሳተላይት ቴሌቪዥን ኔትወርክ እንደዚሁም ደግሞ በአማራ ሳተላይት ቴሌቪዥን በሁለቱም የቴሌቪዥን ስርጭቶችና በዩቲዩብ ቻናል የሚተላልፈውን ዝግጅት እንድትከታተሉ በማክበር እየጋበዝኩኝ በቀጥታ አሁን ወደ ውይይታችን እንሄዳለን። አብራችሁን ቆዩ። ዛሬ እንግዲህ የምናቀርባቸው ጉዳዮች እዚህ እንደምታዩቸው 4 አባቶች አሉን። እንግዲህ ከነዚህ እንግዶቻችን የምናቀርባቸው መረጃዎች አሁንም እንድትከታተሉ በማክበር እያጋባዝኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ የመንበረ ጽባሕ ቅድስት ሥላሴ ኪዳነ ምሕረት ቤተክርስቲያን አስተዳዳሪን አባታችን በጣም አመሰግናለሁ ለዚህ ቃለ ምልልስ ፈቃደኛ ሆነው በመገኘቱ። እስቲ እንደው ትንሽ እኔ ስሞን ነው ያስተዋወቅኩት የት እንደነበሩ በዚህ በቤተ ክርስቲያን አገልግሎትም የት እንዳገለገሉ ትንሽ ለተመልካቾቻችን ቢያስተዋውቁልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ወንድማችን የቤተ ክርስቲያን ጉዳይ ይመለከተኛል ብለህ በዚህ በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ተገኝተህ ይህንን ዘገባ ለመላው ዓለም ለማሰራጨት ጊዜህን መስዋዕት አድርገ ስለተገኘ በቤተ ክርስቲያንና በምእመናን ስም እናመሰግናለን። ቀሲስ በጸሎት ከበደ እባላለሁ። የመንበረ ጸባዖት ቅድስት ሥላሴ ወኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ ነኝ። የመጣሁት ከአዲስ አበባ ታላቁ ቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስ ወአቡነ አረጋዊ ካቴድራል ቤተ ክርስቲያን ነው። ወደዚህ ስፍራ የመጣሁት በፈረንጆቹ 2020 ላይ ማለት ነው እና በዚህ ሰዓት ነው ቤተ ክርስቲያን አገልግሎት የጀመርኩት። ስንት ዓመት ሆኖት? አሁን 6 ዓመት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ስሜ ቀሲስ በኩረ ጽዮን ካሳዬ ይባላለሁ። እዚህ ሀገር የመጣሁት በ2004 አካባቢ ነው በፈረንጆቹ አቆጣጠር ማለት ነው። የመጣሁትም ከአዲስ አበባ ነው። በአታ ታዕካ ነገሥት ለማርያም ቤተ ክርስቲያን እዛ ብዙ አመት በመማርም ላይ በማገልገልም ላይ ነበርኩ። ከዛ ደግሞ በቀበና ምስራቀ ፀሐይ ቀበና መድኃኔዓለም እዛም አገልጋይ ነበርኩ። ከዛ ነው ቀጥታ ወደዚህ የመጣሁት እና እንግዲህ ወደ 21 አመት አካባቢ እዚህ ኖር ያለው። በዚህ በቆይታ ውስጥ እንግዲህ ያው በግል ስራም እየሰራው ተዛ ደግሞ ባለኝ ጊዜ ሁሉ በመድኃኔዓለም ቤተክርስቲያን ብዙ አመት አገልግያለሁ። ባለኝ ጸጋ ሳገለግል ነው እዛ የኖርኩት። ተዛም በኋላ ደግሞ እንግዲህ እዚህም ማርያም ቤተክርስቲያን ነበረች፣ እዛም አገልግያለሁ። እዚህም ደግሞ ለብዙ አመት አገልግያለሁ ማለት ነው እና አሁንም ደግሞ በማገልገል ላይ እገኛለሁ። እሺ አመሰግናለሁ። ስሜ መምህር ሶሎሞን በቀለ እባላለሁኝ። በመንበረ ጸባዖት ቅድስት ሥላሴ ወኪዳነ ምሕረት ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ሆኜ እያገለገልኩ ነው ያለሁት። እዚህ ሀገር እንግዲህ የመጣሁትም በ2003 አካባቢ ነው። ከ20 ዓመታት በላይ ኖር ያለሁ እዚህ ሀገር ላይ። እንግዲህ ቅድም ክቡር አባታችን ቀሲስ በኩረ ጽዮን ሲገልጹ እንደነበረው እኔም በመድኃኔዓለም ቤተክርስቲያን ውስጥ አብረን ስናገለግል ነበረ። ከዚያ በኋላ ነው እንግዲህ ወደዚህ ቦታ የመጣ ነው። ከዚያ በፊት አዲስ አበባ በነበረኝ ቆይታ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ትምህርቴን ከተከታተልኩ በኋላ እዛ ተመርቄ ነው ወደዚህ ሀገር የመጣሁትኝ። ከዚያ በኋላ ቤተክርስቲያን በሰጠችኝ ቦታ ሁሉ እያገለገልኩኝ ነው ያለሁትኝ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ አቶ ፋሲል ተገኝ ይባላለሁኝ። በዚህ በስዊድን ሀገር ለ14 እና ለ15 ዓመታት የቆየሁኝ ነኝ። በዚህ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ውስጥ ከ2015 ጀምሬ በምእመንነት እንዲሁም ደግሞ በሰበካ ጉባኤ ውስጥ በማገልገል ብዙ አገልግሎቶችን የማደርግ ሰው ነኝ። ቅድም ወንድሜ ጋዜጠኛ ዘውዱ እንደተናገረው የሀገረ ስብከቱ አገልጋይ ሳልሆን በዚህ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በጸሐፊነትም እንዲሁም በተለያዩ ቦታዎች ላይ የማገለግል አገልጋይ ነኝ። እንግዲህ ክቡራን ተመልካች አድማጮቻችን እንደተከታተላችሁት ነው። እንግዶቻችን ራሳቸውን በጥቂቱም ቢሆን አስተዋውቀውናል። አሁን በቀጥታ ወደ ጉዳያችን ነው እንገባው። በቅድሚያ ቄስስ በጸሎት
በጣም አመሰግናለሁ። እንግዲህ እዚህ እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ጽባዖት ቅድስት ሥላሴ ወኪዳነ ምሕረት ቤተክርስቲያን አስተዳዳሪ ኖትና በመጀመሪያ ደረጃ ይሄ ቤተክርስቲያን ከተቋቋመ ስንት ጊዜው ነው? እርሶስ በአስተዳዳሪነት ምን ያህል ጊዜ ያገለግሉ? እስቲ ከዚህ እንጀምር። እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ቤተክርስቲያኑ የተቋቋመው ረዘም ላለ ጊዜ አመት ነው። ያው በእርግጠኝነት መምህር ሰሎሞን በኋላ ይገልጡታል። እኔ ግን ቅድም እንዳልኩት የመጣሁት በፈረንጆቹ 2020 ነው። ከዛ ሰዓት ጀምሮ ነው የኔ አገልግሎት የሚጀምረው ቤተክርስቲያን ውስጥ ማለት ነው። ወደ ከተማ ነበረ ቤተክርስቲያኑ የነበረው። ከዛ በኋላ ነው ከኮሮና በኋላ ወደዚህ ቤተክርስቲያን ቀይረን የመጣ ነው ማለት ነው። ስለዚህ የኔ በዚህ ቤተክርስቲያን ያለኝ አገልግሎት ጊዜ 6 አመታት ናቸው። አመሰግናለሁ። እስቲ እንግዲህ መምህር ሰለሞን ነው በደንብ የሚያውቀው፣ ከእርሶ ቀደም ብሎ የመጣ ረጅም ጊዜ ሆኗል ብሏል። እስቲ ወደ መምህር ሰለሞን እንሂድ። የቤተክርስቲያን አመሰራረቱ ምን ይመስላል? እስቲ እንደ ጠቅለላ አድርገህ ብትገልጽልን። እሺ ወንድማችን አመሰግናለሁ ስለተሰጠኝ እድል። እንግዲህ እቺ ቤተክርስቲያን ቅድም በመግቢያ እንደገለጽኩትኝ ከመመስረቷ በፊት የዛሬ 20 ዓመት አካባቢ የተመሰረተችው 2006 በፈረንጆቹ ማለት ነው። ልክ አሁን 2026 20 ዓመት ሆኖታል የቤተክርስቲያን ከተመሰረተ። እንግዲህ ከዛ በፊት ሁላችንም መድኃኔዓለም ቤተክርስቲያን ነበር የምናገለግለው። በጣም ብዙ ምእመናን ሆነን እያገለገልን በዛ ቤተክርስቲያን ባለው አገልግሎት ግን በነበረው አስተዳደራዊ ድክመት ከዛ ቤተክርስቲያን ያለ ፍላጎታችን ተገፍተን እንድንወጣ ተደርገናል። ይሄ የሆነበት ትልቁ ምክንያት ምንድነው? እንግዲህ ባለው አስተዳደር በተለይ ብፁዕ አባታችን አቡነ ኤልያስ እዛ ቦታ ላይ አንዱን ልጅ አንዱን ደግሞ የእንጀራ አባት ሆነው በዛ ቦታ ቤተክርስቲያን ስንገፋ ኖረናል። ያ ነገር ሲብስብን ነው ወደ ራሳችን ቤተክርስቲያን ወደ መክፈቱ በክቡር አባታችን ቆሞስ አባ ወልደ መስቀል እና እንደዚሁም በእኔ ይሄ ቤተክርስቲያን ሊመሰረት ችሏል። ምስረታው ይሄን ይመስላል። ከዛ ጊዜ ጀምሮ እንግዲህ ወተንም አላረፍንም። ብዙ ግፍ፣ ብዙ መከራ፣ ብዙ በደል ይፈጸምብን ነበር። ያንን ተቋቁመን ነው እንግዲህ ቤተክርስቲያኒቷ ቅድም እንዳልኩትኝ 20 ዓመታት ይሄን ሁሉ ግፍና መከራ አሳልፋ ያለችው። ብፁዕ አባታችን አቡነ ኤልያስ አንዱን እንደ ልጅ አንዱን እንደ እንጀራ ልጅ እያደረጉ ተጽዕኖ ፈጥሮብናል። ምንድን ነው ምክንያቱ? ምክንያቱም እሳቸው አባት ናቸው፣ የሁሉም አባት ነው እንጂ አንዱን የእንጀራ ልጅ የሚለው ቋንቋ ለምን ሊገባ ቻለ? ምንድን ነው የተፈጠረው ነገር? የተፈጠረው ነገር ምንድን ነው? ትልቁ ነገር እንግዲህ እሳቸው እንደ አባት እኛ እንደ ልጅ ሆነን እንዳንቀጥል ነው እዛ ቤተክርስቲያን የተደረገው። ይሄ ደግሞ ምንድን ነው ችግሩ ላልከኝ፣ ትልቁ ነገር እኔን ብቻ ስሙኝ፣ እኔ ምላችሁን አድርጉ የሚል በምእመናንና በእሳቸው መካከል የተደረገ አለመግባባት ነው። ምንድን ነው እኔን ስሙኝ ማለት ምን ማለት ነው? ለምሳሌ አሁን አባታዊ መንፈሳዊ ጉዳይ ከሆነ መስማት ተገቢ ይመስለኛል። ወይስ ምን ከዛ ውጭ አስተዳዳሪ ጉዳይ ላይ ነው? ምንድን ነው ችግሩ? አሁን ለምሳሌ አንዱን ብገልጽልህ እዚህ ጋር እኔ በአይኔ በጆሮ የሰማሁትን ነገር ነው መነግርህ። በዛ ቦታ ላይ የሚገባውን አባልነትን ክፈል እንጂ አንተ መጣህ ቀረ ለቤተ ክርስቲያን አትጠቅምም እየተባሉ ቢገፉ ምእመናን ነበር በወቅቱ። እዛ ጋ አሁን ስለዛ ሰው ነፍስ ሊገዳቸው ነው የሚገባው እንጂ ስለ ብሩ ስለ ጥቅሙ አልነበረም። እንዲህ አይነት ነገሮች ምእመናኑ በተደጋጋሚ ጥቅምን ብቻ የመፈለግ ነገር ሲፈጠር ምእመናኑ ከአቅም በላይ ሲሆንበት የራሱን ቤተ ክርስቲያን ወቅቱም ያው የዚህ የውጭ ሲኖዶስ የሀገሩ ሲኖዶስ የሚባል ክፍተት ስለነበረ ከዛ ቤተ ክርስቲያን ያለ ፍላጎታችን ተገፍተን እንድንወጣ ሆነናል። እስቲ በዝርዝር እንመጣበታለን። አባታችንም እዛ ነበርኩ ብለዋልና ከዛሬ 20 ዓመት በፊት የቤተ ክርስቲያን ከመቆርቆሩ አስቀድሞና እንዳንድ ካህን በመምህር በኩል የተገለጸው ነገር ልክ ነው ወይ? ምናልባት እርሶም አባት ኖትና ምእመን ከሌለ አባት ምንም አይሰራም። ቤተ ክርስቲያን ውስጥ ያለውን ሂሳብ ክፈልና ቤተ ቁጭ በል የሚል ቋንቋ በብፁዕነታችን ከተነገረ እኔ አላቅም። እንግዲህ ይህን እንዴት ያውታል? እርሶም ከዛ ወጥተዋልና ምናልባት ለመውጣቱ ምክንያት የእርሶ ምንድን ነው? እኔ በትክክል እስከ ብዙ ጊዜ ድረስ ሳገለግል ነው የቆየሁት። ከዛም በኋላ ማለት ነው ለብዙ ዓመት አገልግያለሁ። ከዛም በኋላ እኔ በራሴ
በግል ህይወቴ አጥንጣ የሚል ወይም ደግሞ የተውኩት ነገር የለም እና ግን ዘርፈ ብዙ ችግሮች እንዳሉ ያው በሚዲያ ባይነገሩም እረዳለሁ እናውቃለሁና በተለያየ ምክንያት ቤተ ክርስቲያን ተዛ በፊት የነበሩ ብዙ ምእመናኖች ነበሩ፣ እስካሁንም በህይወት ያሉ አሉ እና እንግዲህ ያለው በነበረው ችግር ይህ ቤተ ክርስቲያን ሊከፈት ችሏል ማለት ነው እና መከፈቱም ደግሞ ቤተ ክርስቲያን መብዛት እንዳለበት ያው ሁላችንም የምንረዳው ነገር ነውና ተከፈተን በኋላ ይሄ ቤተ ክርስቲያን ብዙ አገልግሎት ብዙ ያልተጠመቁ አህዛብን ሁሉ በማስተማርና በማጥመቅ ብዙ ስራ የሰራ ቤተ ክርስቲያን ነው። እስካሁን ድረስም ደግሞ ይሄ ነው የማይባል ብዙ ህፃናት ተጠምቀዋል፣ ብዙ ሰው ስጋው ደሙን ይቀበልበታልና የሆነው ምክንያት ሆኖ እንዳለ ሆኖ እና ቤተ ክርስቲያኑ ተተከፈተን በኋላ ብዙ ፈተናዎች ደርሰውበታል ማለት ነውና ያው እስካሁን ድረስ ይሄው ችግሩ አልተፈታም እና ይሄ ቤተ ክርስቲያን እስካሁን ድረስ ቅዱስ ሲኖዶስ መፍትሄ እንዲሰጠውና ይኛም ያለን የቆምንበት አላማ ለቤተ ክርስቲያናችን የቤተ ክርስቲያናችን አባላት በሙሉ በሃይማኖታቸው ጸንተው እንዲኖሩ እነሱን በእቅበተ ሃይማኖትን መጠበቅና ያልተጠመቁ አህዛብን በማስተማርና በማሳመን ወደ ጥምቀት እንዲመጡ ወደ የሥላሴ ልጅነት እንዲያገኙ ማድረግ ነውና እንግዲህ በዚህ እኔ የምረዳው ዛሬ የቀረብኩበትን ምክንያት እኔ በዚህ በቆይታ ውስጥ ብዙ በህይወቴ ማልናገር ብዙ ችግር አለ ማለት ነው። እንዲህ ማህበራዊ የሆኑ ችግሮች ብዙ አሉ። አሁንም እንደሚታየው የቅዱስ ሲኖዶስ ይሄ መፍትሄ ካልሰጠበት ለወደፊቱ ትልቅ አደጋ ነው ብዬ የማስበው። እስቲ አባታችን ወደዛ ሳንሄድ እርስዎ እንግዲህ የቤተ ክርስቲያኑ አገልጋይ ነበሩ መድኃኔዓለም፣ በዛም እየሰሩ ነበረ። አሁን ወደዚህ መጥተዋል። በመምህር በኩል ደግሞ ተገፍተን የወጣ ነው ይላሉ። እርስዎ ወደዚህ የመጡት በዝውውር ነው በዚሁ በአገልጋይነቶ ወይስ በገጠሞት ችግር ነው? እኔ ያው እዛ ሳገለግል ያው በመርጌትነትም መሀሌ በመቆምም አገለግል ነበር። ያው ድቁናም ነበረ። በድቁናም ስቀድስ ነው የኖርኩት። ታባታችንም ስቀድስ ለብዙ አመት ኖር ያለው እና እኔ ወደዚህ ችግር አልገባም። እኔ እዛም ተቀጥሬ አልነበረም መሰራው፣ የግል ስራዬን እየሰራው በጎን ነበር፣ ያው ባለኝ ጊዜ ነበር መሰራው ማለት። እንግዲህ ክቡራን ተመልካች አድማጮቻችን አንዳንድ መነሻ ሀሳቦችን እያነሳን ነው። እንግዲህ ልዩነቶቹን ያው እናንተ እየተከታተላችሁ ያላችሁ ተመልካች አድማጮቻችን በተለይም የእምነቱ ተከታዮች ትረዱታላችሁ። ምን ሊኖር ይችላል እንዴት ነው የሚለውን ራሳችሁን ግምገማ ትወስዳላችሁ። እኔ እንደ ጋዜጠኛ ጥያቄዎች ነው የማቀርበው። አባታችን እንግዲህ ወደ 20 ዓመት በላይ አገልግለዋል። እዚህ ሀገር ከመጡ ጀምሮ ከድቁና እስካሁን ድረስ እየሰሩ ነው የሚገኙት። እዛ ያሉትን ችግሮች ለጊዜው እንግዲህ እንደ አባት በጨዋነት ለጊዜው አልፋቸዋለሁ ብለዋል። ግን አንዳንድ ጊዜ መውጣታቸው መረጃዎቹ በጨዋነት ሀሳቡ እስከተገለጸ ድረስ ማረሚያ ነው የሚሆነው፣ ትምህርት ነው የሚሆነው። በዝምታ የምናልፋቸው ነገሮች ናቸው ብዙ ጊዜ ችግር ውስጥ እየከተተ ያለ። በአባቶችም በኩል ያሉ ስህተቶች፣ በምእመናንም በኩል ያሉ ስህተቶች እየገፉ ይመጡና አደጋ ይመጣል። አሁን አባታችን እንደገለጹት ቄስ በክረጽዮን ልክ ነው፣ ብዙ ምእመናንን ረድተዋል፣ አግዘዋል። ከዚህም ቤተክርስቲያኑ ቢሰፋ እውነት ነው፣ ምንም ችግር የለውም። ግን ስምምነት ሳይኖር የሚደረገው ነገር ነው ብዙ ጊዜ ችግር እየመጣበት ያለውና በስምምነት ያልሆነ ነገር ብዙ ጊዜ ብዙ ስብስብ ችግሮች ይከሰታሉ። ከዛ አኳያ ቢያንስ እውነታዎቹ ላይ እየተነጋገርን ሀሳቦቹን እያስረዳን ምእመናንም ሌላው ከዚህ ስህተት የሌላው አገረ ስብከትም ሆነ ቤተክርስቲያኖች ምን ይማራሉ የሚለውንም ለማረጋገጥ ነው። በተጨማሪም ደግሞ ምናልባት ወደዛ ችግር ተነስቷል የሚባለው ክፍሎች ደግሞ ማብራሪያ እንዲሰጡበትም በእኛም በኩል መረጃዎቹ እየወጡ ቢሄዱ መልካም ነው እንላለን። አመሰግናለሁ አባታችን። አቶ ፋሲል እንሄዳለን። እንግዲህ አንተም ምእመንም ሆነ በጸሐፊነትም እያገለገልክን እናያለው። ቀደም ብለህ መድኃኔዓለም ቤተክርስቲያን ታገለግል ነበር፣ እዛም በምእመንነት ነበርክበት እና ከነበርክ ወደዚህ የመምጣቱ ምክንያታችሁ ምንድን ነው? እሺ አመሰግናለሁ። እኔ እንኳን 2009 ነው ወደዚህ ሀገር የመጣሁት። 2009 ስመጣ የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ከተከፈተ ከ3 ዓመት በኋላ ማለት ነው የመጣሁት እና እንሰማለን። ለምን እቤት ስንመጣ እዚህ ሀገር አዲስ ሆነ ስትመጣ ስራም ለማግኘት ተብሎ ወደ ቤተክርስቲያን ትላካለህና አብሬ ከአክስቴ ጋር ቤተክርስቲያን ሄደው በመንበረ ሰላም መድኃኔዓለም ቤተክርስቲያን ነበር። እና ሲሄድ እዛ ያሉ ነገሮችን እሰማለሁ። አሁን ቅድም መምህር ሰለሞን እንደተናገረው የነበረው መገፋት
በምእመን በኩል ብቻ ሳይሆን በካህናት እንደነበረም እሰማለሁ። እዛ የነበሩት የንስሐ አባት የነበሩት አሁን የቅዱስ ገብርኤል አስተዳዳሪ የነበሩ አባት ነበሩ። ለጊዜው ስማቸውን እሳቸውም ስለሚቀርቡ አልጠቅስም። እሳቸው ባሉበት ወቅት ላይ የነበረም ሁካታ ነበር እዛው መድኃኔዓለም ቤተክርስቲያን ላይና እሱም አንድ የመገፋት ምልክት ነበር። ምን ማለት ነው? እሳቸው ምን እዛ እንዳያገለግሉ ነው? ዲቴል እዛ ውስጥ ገብቼ እንዳልናገር እሳቸው የራሳቸውን ነገር ስለሚናገሩ የመገፋቱን ነገር ለእሳቸው ተዋለውና እኔ ንስሐ አባቴ ስለነበሩ በወቅቱና ምእመኑም ያለውን ሁካታ እዛ ዙሪያውን የሚወራው ወሬ ስለምሰማ እሳቸውን ብቻ ሳይሆን በህይወት የሌሉ አሁን አባቶች እንደ ቆሞስ ቤተክርስቲያኗን መንበረ ጸባዖትን የከፈቱ አባት እንዲሁም ቄስ መዘመር የሚባሉ እንደነበሩ ሰማለሁኝ እና የሚነገር የነበረው እነኛ አባቶች ሊቀ ጳጳሱን ያመጡ አባቶች ናቸው ወደዚህ ሀገር ወደ ስዊድን ሀገር። ነገር ግን በሊቀ ጳጳሱ የተገፉ አባቶች እንደነበሩ ሰማለሁ በመስማት ደረጃና ምእመናን ብቻ ሳይሆኑ ካህናቶችም እየተገፉ የዛም ደግሞ ምልክት ባይኔ የሚያዩዋቸው ካህናቶች አሉ። እኔ እዚህ ሀገር ከመጣውና በዚች መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ከ2015 ጀምሮ በምእመንነት ሳገለግል የሚገፉ የነበሩ አባቶች እንዳሉ አውቃለሁ። ስማቸውን መጥቀስ ይቻላል በኋላ ወደ በኋላ ላይ የዛ ምልክት ነው የመገፋቱ ምልክት። ምንድን ነው መገፋት ሲባል? መገፋት ለምሳሌ አንድ አባት የነበሩ አሁን በአሜሪካ የሚኖሩ አባት አሉ። ቀሲስ ገብረ ሚካኤል የሚባሉ አባት ነበሩና በአንዳንድ ነገር እየተነሳ ያው እሳቸው እዚህ ሲመጡ ቤተክርስቲያኗ ላይ የህዝብ መጨናነቅ ነበር። በጥሩ አባት ስለነበሩ ብዙ ህዝብ ወደዚህ መምጣት ሲጀምር ምክንያት እየተፈለገ የትምህርት ያስተማሩት ሕጸጽ ነው ይሄ እንደዚህ ነው እየተባለ አሁንም እሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ውስጥ የሚያገለግሉ አባት ናቸው። አሁንም ድረስ የሐዲስ ኪዳን አስተማሪ ናቸው፣ ያገለግላሉ። ቤተክርስቲያን ችግር ካለባት እሳቸው ማውገዝ ሲገባ ነገር ግን ምእመን እየተነሳሳቸውን አውጋሽ ሆኖ የሚመጡ ምእመናን ከሌላ ቦታ እየመጡ እንዲያወግዙ እየተደረገ ማን ያ እንደሚያድግ እያወቅን እሳቸው ተገፍቶ ከዚህ ሀገር ሄደዋል። ይሄ የመገፋቱ ምልክት ነው። ምእመናን ብቻ ሳይሆኑ ካህናትም ይገፉ ነበር። ከዛ ቀጥሎ ደግሞ ያው ያሉትንም አባቶች ከኛ ጋር ያሉትንም አባቶች እናያለንና ይሄ ምእመናን ላይ ብቻ የነበረ ሳይሆን ካህናት ላይ የነበረ መገፋት የነበረ ነውና እኔም እዚህ ቤተክርስቲያን መጥቼ ያየሁት ነገር ስለሆነ በምእመናን ያበቃ ብቻ ሳይሆን በካህናት ላይ ያለ መገፋት ነው። ስለዚህ አንተ በንስሐ አባትም ጭምር የደረሱትን መገፋቶችና እየሰማህ ያየኸው ነገር እንጂ አንተ ላይ ፐርሰናሊ የደረሰ ነገር የለም? ፐርሰናሊ ከቆየ ሲመጣ ነው ይደርሷል። ጠያቂ ስለሆንኩኝ እኔ መጠየቅ ጀመርኩኝ። መጠየቅ ሲጀመር ያው ፐርሰናሊ ነው አታክ እየተደረገ ምን አይነት ጥያቄዎች ነው? የቤተክርስቲያን ጥያቄዎች ለምሳሌ 2015 ላይ የነበረው የመተዳደሪያ ደንብ በብፁዕ አባታችን በአቡነ ኤልያስ የተሰጠው መተዳደሪያ ደንብ እኔ ቃወም ነበር በወቅቱ። ቃል በቃልም ከሳቸው ጋርም ተቀምጬ 2017 ላይ ቃል በቃል ቁጭ ብለን መምህር ሰለሞን ፊት ያለ ጥያቄ አንስቻለሁ። እዛ ላይ አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ቃለ ዓዋዲ በቤተክርስቲያኗ እና በሀገሪቱ ሕገ መንግስት ላይ እንዲመዘገብ ጠይቄያለሁ። ሁለተኛ ነገር ደግሞ በወቅቱ የነበሩ ችግሮችንም እንደ አባት ሆነው እንዲፈቱ። ለምሳሌ በወቅቱ ከኛ ጋር የነበሩ የሰበካ ጉባኤዎች ገንዘብ ሲያጎሉ የነበሩ ሰዎች ነበሩ። አሁን ዝም እዚህ ላይ መጥቀስ አልፈልግም። ከሀገሪቱ ሕግ አንጻር እንደዚህ የሚያደርጉ ሰዎችን ለምን እንደዚህ ያበረታታሉ ብለን ስንናገር እሳቸው እንዲሁም ብፁዕ አቡነ ኤልያስ እሳቸውም እንዲሁም የነሱ ደጋፊ የሆኑ ተዋቸው በቃ ችግሩን ከማድረቅ ይልቅ ተዋቸው በቃ ሲሉ በዛ አካባቢ ጠያቂ መሆኔ ሲታወቅ ከዛ በኋላ እዚህ ቤተክርስቲያን ላይ እንዳልቆይ ፐርሰናሊ ፋሲል የሚባልሽ ከቤተክርስቲያን ይውጣ ተብሎ በግልም ደግሞ በህይወቴ ውስጥ የሚገቡ ብዙ ነገሮች የተደረገ ነው። አሁን ጉዳዩ የቤተክርስቲያኔን ጉዳይ እዚህ ላወራ ስለሆነ የመጣሁትኝ የግሌን ታሪክ ማውራትም አልፈልግምም። የደረሰብኝም እዚህ ላይ ማውራትም አልፈልግም። ግን ደርሶብኛል ከጠየቀ ጥያቄ አንጻር። ኦኬ ቃለ ዓዋዲው ችግር ተፈጥሯል ወይም ደግሞ ቃለ ዓዋዲው በዚህ ሀገር እንዲመዘገብ ስንል አልተደረገም ብለሃል። ቃለ ዓዋዲው የትኛው በምን ጉዳይ ላይ ነው? አንድ የመተዳደሪያ ደንብ ቤተክርስቲያን ውስጥ ከመጽደቁ በፊት ለምእመናን ይነበባል። ይህ አልተደረገም። በወቅቱ 2015 ላይ ይቺ ቤተክርስቲያንና አንድ ሌላ ቤተክርስቲያን ትንሽ ጸብ ነበርና በዛ ውስጥ እዚህ ቤተክርስቲያን የሚጠብቁ የነበሩ የቤተክርስቲያን አገልጋዮች በወቅቱ ብፁዕ አባታችንን ጠርተው በእርሶ ጋር መንበረ ጵጵስና ውስጥ መግባት እንፈልጋለን ሲሉ እሳቸው ያንን ወዲያው አመጡና ይህን ካልፈረማችሁ አሏቸው። እነኚህም ደግሞ አማራጭ ስለነበራቸው በወቅቱ የነበሩ ሰዎች ፈረሙ። ምን ሰበካ ጉባኤ አባል ናቸው? ምንድነው ሰበካ ጉባኤ የነበሩ በወቅቱ የነበሩ ይህንን ፈረሙ። ይሄ መሆን አልነበረበትም። አንድ መተዳደሪያ ደንብ ሲጸድቅ ከመጽደቁ በፊት ለምእመናን መጥቶ መነበብ አለበት እና ምእመናኑ ያንን ሲያምንበት ነው የሚጸድቀው እንጂ አንድ ጳጳስ ሊቀ ጳጳስ ስለሆነ ብቻ እኔ ያልኩትን ስማም አይልም። የትኛውም የሀገረ ስብከቱም መተዳደሪያ ደንባችንም የቃለ ዓዋዲውም ላይ እንደዚህ የሚል ነገር የለም። ስለዚህ እኛ ደግሞ ቀጥታ በወቅቱ የምንፈልገው እኛ ማለት አሁን ለጊዜው ባልፈልግም በወቅቱ የኔ ጥያቄ የነበረው ለውጭ ሀገር ተብሎም የተዘጋጃል አሁን በቅርብ የመጣ ነገር ግን ከዛ በፊት የቃለ ዓዋዲው ቀጥታ ለመስፈር አለበት ብዬ ነው ማምነውና ቃለ ዓዋዲው
የሲኖዶሱ ሀገረ ስብከት እኮ ከሲኖዶሱ በታች ያለች ሀገረ ስብከት ነች። ስለዚህ የሲኖዶሱን ቃል መስማት አለባት። ከሲኖዶሱ የወጣውን ሕግ ነው እንጂ መጠቀም ያለባት ይሄ ሀገረ ስብከት የራሱን ሕግና ደንብ መቅረጽ የለበትም ሀገረ ስብከቱ ይሄ። ስለዚህ የሲኖዶሱ ቃለ ዓዋዲው ወደዚህ ሀገር ሲተረጎም አልተተረጎመም፣ አልገባም፣ ጭራሽ ሳይገባ ነው አልገባምም፣ አልተተረጎመም። ሕገ ደንብ ከሳቸው የመጣ የሚፈልጉትን ያጸድቁበት ነው። ለምሳሌ መጥቀስ ይቻላል። ለቤተ ክርስቲያኒቱ የሚጎዳ ነገር አለበት እዚህ የተጻፈው ደንብ ስርዓት ነው። እኛ የምንለው ይጎዳል አይጎዳል ለማለት የማይጎዳም ነገር ሊኖር የሚጎዳም ሊኖር ይችላል። ግን መጉዳቱንም አለመጉዳቱንም የምታውቀው ለምእመን አምጥተህ ስታጸድቀው ነው። ምእመን ሲነጋገርበት ነው። ቃለ ዓዋዲውን እኔ ብቻ ነው የማውቀው የምትል ከሆነ ምእመን አያውቅም የሚባል ከሆነ ይህን ስርዓት ነው እኛ እንትን ማለት የምንፈልገው። ይጎዳል አይጎዳም የሀገረ ስብከቱ የመጣው ወረቀት እስካሁን ተዳዳወቃችሁት እናንተ? እኛማ አነበብን፣ ማንበብ ስለቻልን አነበብን። እኔ ስመጣ ማንበብ ጀመርኩኝ። ችግር አለበት አይደለም። በወቅቱ ጥያቄ መጠየቅ ጀመር። እኔ የነበሩትን በወቅቱ ሀገረ ሰበካ ጉባኤ የነበሩትን ነው መጠየቅ ጀመርኩት። የሰበካ ጉባኤ አባላቶች ለምን ፈረሙ ያላመኑበትን ነገር? ይሄን ነገር በወቅቱ አሁን ሊቀመንበሩም የለም። በወቅቱ ችግር ላይ ነው ያሉት። ፍርድ ቤት ከጥያቄያቸው በኋላ ወጥተው ውጭ ሆነው ነው የደወሉት። ስለዚህ እናንተ በማን በኩል ናችሁ ሲባሉ በሆነ አካል ነን በኩል ማለት ነበረባቸው። ስለዚህ በወቅቱ ለሲኖዶስ ነበረ። ስለዚህ አሁን አቡነ ኤልያስን መረጡ እንዳባት የነበሩት በወቅቱ አንድ ሊቀ ጳጳስ ስዊድን ላይ እሳቸው ስለነበሩ ለእሳቸው ደውሉና አናገሯቸው። እሳቸው ደግሞ ይህንን ወረቀት መጡና አስፈረሟቸው። የፈረሙ ሰዎች ይህን ሊናገሩ ይችላሉ። አሁን የተፈረመው ወረቀት አለ። እሱ የምታሳየኝ ነገር እሱ ነው። ያን ያለ አግባብ የተጻፈ ነው አለ። ይኸው እዚህ አለ። ይሄ እኛ ውስጡ ላይ ስህተት አለበት ብለን አልተናገርንም አሁን እንደነገርኩ። ነገር ግን በምእመኑ መጥቶ የጸደቀ አይደለም። አጽዳቂ እሳቸውም ቢሆኑ ለምእመኑ መጥቶ የተነበበ አይደለም። እናንተ ያልተስማማችሁበት የተጻፈ የዚህ ሀገር መተዳደሪያ ደንብ ነው ምትለ ጥያቄ ያነሳንበት ነው። ለማን ነው ጥያቄውን ጽፋችሁ? ለሊቀ ጳጳሱ ነው ያነሳ ነው። እኛ ምን አሉ ሊቀ ጳጳሱ? ሊቀ ጳጳሱ ነው በሰጣችሁ ነው የምትተዳደሩ ተብሎ በግድ ነው በወቅቱ የፈረሙት። መመለስ ይችላሉ ይሄን የፈረሙ ሰዎች። ላይ ፈራሚ ስላልነበርኩ በወቅቱ ሊቀመንበሩም አሁን ኢትዮጵያ ነው ያለው። እንዴትም እንዲሁም የሀገረ ስብከቱ እንዲሁም መምህር ሰለሞን አለመመለስ ከቻለም እዚሁ ሊመልሰው ይችላል በወቅቱ ፈራሚ ስለነበረ። ያው ወደ 20 ገጽ የሆነ ፕሪንት የተደረገ ነገር ነው። ዝርዝሩን እንግዲህ ተመልካቾቻችን ምናልባት የተሰወነው ሃይላይት ላስቀምጥላችሁ እችላለሁ። እንደምታዩት ማተም አለው። ይሄንን አሁን ያለውን አንቀበልም እኛ። ቅድም ፋሲል ሲገልጸው እንደነበረው ጉዳዩ የምንቀበለው አሁን እኛ ቃለ ዓዋዲውን ከቅዱስ ሲኖዶስ የተሰጠው መመሪያ ቃለ ዓዋዲ አለ። በዛ መሰረት ነው እያስኬድን ያለ ነው። ቅድም አንድ ያነሳው ጥያቄ አለ እዚህ ጋር ምንድነው ትልቁ ችግሩ እዚህ ጋር ውስጡ ያለው ብለህ ጠይቀው ነበረ። እዚህ ጋር ትልቁ ችግር አሁን ምንድነው የሊቀ ጳጳሱን የሥራ ድርሻ ይገልጻል። እዚህ ላይ በሚገልጽበት ሰዓት እሳቸው እንደ ሊቀ ጳጳስ ሳይሆን ያስቀመጠው ሁልጊዜም ከሰበካ ጉባኤው ምክትል ሊቀመንበር በላይ የአጥቢያ ቤተክርስቲያናት ሳይቀር ሊቀመንበር የሚል ነገር ገብቷል። ለካማር ኮሌጌት እዚህ ሀገር ላለ የመንግስት ክፍል አካል ማለት ነው። ያንን ነው መጨረሻ እሳቸው ሀገረ ስብከቱ ሊቀ ጳጳስ አጠቃላይ ሀገረ ደብሩ እንዴት እንደገና ደግሞ ታች ወርደው እንዴት ይሄ ነው የገባው። ይሄን ነገር እኛ አሁን በቀና ልብ መጀመሪያ ላይ ተቀብለነዋል ሳናቀው ፈርመናል ሳናቀው። ቅድም ፋሲል እንደገለጸው ይሄ ነገር መጀመሪያ ለምእመኑ መገለጽ ነበብ ነበረበት። ያ ነገር ሳይሆን ለምእመኑ ሳይነበብ ሳያውቀው እኛ ፈርመናል። እዚህ ጋር በቀናነት ያደረግነው ነገር ነው። ነገር ግን የእሳቸውን የሥራ ድርሻ አንዱን ፈራሚ ነበርክ? ፈራሚ ነበርክ አንዱ በወቅቱ ሰበካ ጉባኤው አባል ነበርክ? የሰበካ ጉባኤው አባል ነበርኩኝ። ያኔ ድራፍት ሲወጣ እንደምታውቀው አንተ መምህር ነህ። ምእመናኖቹ ሳያውቁ ሳያነቡ ሳይወሰን ለምን ፈረማችሁ? ይህንን ነገር ያደረግንበት ዋናው ምክንያት ጉዳዩ ቅድም ፋሲል ሲገልጽ እንደነበረው በፍርድ ቤት ተይዞ ነበረ። እኛ በወቅቱ በሰዓቱ ገለልተኛ ነበርን። አንዱን ጳጳስ መያዝ አለባችሁ ወይ የለንደኑን ጳጳስ ወይ ደግሞ የስቶክሆልሙን ጳጳስ መያዝ አለባችሁ ሲባል ደወልንላቸው ለሳቸው ለአቡነ ኤልያስ ደውለን በእርሶ ስር መሆን እንፈልጋለን ስንላቸው ይሄን ነገር ማድረግ አለባችሁ። እሺ እናንተ አንደኛ መምህር ነህ፣ ይቅርታ። ስለዚህ እንደ መምህርነትህ ሕግና ደንብ ሲጣስ ማስከበር ሲገባህ እንዲህ ሕጉን ጥሰው እንዲያርጉ ሲባል ለምን ተስማማችሁ? ይሄንን ነገር ቅድም እንደገለጽኩልህ በቀናነት እኛ አባት መልካሙን በጎውን ነገር ያሳየናለው እንጂ የእሳቸውን ከላይ አድርገው እንዲያደርጋሉ ብለን አልገመትንም፣ አልጠበቅንም።
አንደኛ። ሁለተኛ ደግሞ ጉዳዩ በፍርድ ቤት የተያዘ ነገር ነው። እኛ እዛ ላይ ነበር ሙሉ ትኩረታችን የነበረው። በፍርድ ቤት የተያዘው ምንድነው? በቀኖና ጉዳይ በፍርድ ቤት የተያዘው ጉዳይ ቅድም በመግቢያችን ላይ ስንገልጽ እንደነበሩ ሌሎችም ከኛ ቤተክርስቲያን ተገንጥለው የወጡ ነበሩ። በፍርድ ቤት ቆመናል ሁለታችንም። ለዛ ነው። ስለዚህ የፍርድ ቤት ውሳኔ እስከሚፈጸም ድረስ ሆልድ ለማድረግ ለምን አልፈለጋችሁም? የኛውን ነገር መተዳደሪያ ደንብ፣ ምክንያቱም ገና ፍርድ ቤት የተያዘ ነው፣ ውሳኔ አልተሰጠበትም፣ እንጥልጥል ላይ ያለ ጉዳይ ነው። ስለዚህ ሀገረ ስብከቱ ወይም ደግሞ ሰበካ ጉባኤዎቹ በውሳኔ ባልተሰጠው ነገር ላይ እንደነዚህ አይነት ነገሮች ላይ ወይም መመሪያዎች፣ ደንቦች ላይ ለምን እንወስናለን ብላችሁ አልሞገታችሁም? ይሄን ነገር እንዳልኩ ሲካሄድ የነበረው እኛ ራሱ እዛው ፍርድ ቤት ሆነን ነው። ስልክም የደወልንላቸው ለሳቸውም አንድ ውሳኔ መሰጠት ስላለበት ነው። ልክ ይሄን ከተነጋገርን በኋላ እዛው ጊዜ የሚሰጠው አይደለም። ያው እዚህ ሀገር የፍርድ ቤት ጉዳይ እዛው ላይ ተመካክራችሁ ወስናችሁ አንዱን ይዛችሁ ኑ ተባልን ስንባል ፍርድ ቤቱ ይሄን ማስረጃ ይፈልገው ነበር። ይሄን ማስረጃ ይፈልገው ነበር። በየትኛው ስር ናችሁ የሚለውን ነገር ማወቅ ይፈልግ ነበር ፍርድ ቤቱ። ስለዚህ ከዛ አንፃር እዛው ተነጋግረን ደውለንላቸው ፈቃደኛ ሲሆኑ እሳቸውም ደግሞ የራሳቸውን ይሄን የምታደርጉ ከሆነ እቀበላችኋለሁ አሉን። በዛ መልኩ ነው። ልንመረምርም ጊዜውም አልነበረንም ለማለት ነው። የውጭና ሀገር ውስጡን ውሳኔ ለመወሰን የግድ ይሄን ዶክመንት መቅረብ ነበረበት። ስለዚህ አማራጭ ስለሌለን ፈርመናል ነው። ፈርመናል። እሺ፣ አመሰግናለሁ። ወደ ሌሎቹ እንመለሳለን። ወደ አባታችን እንሂድ። እንግዲህ እርስዎ እርግጥ የውስብስብ ጉዳዩ እንደኔ ነው እርስዎ የሚያውቁት አይመስለኝም፣ ከመስማት ውጭ ስላልነበሩ በቅርብ ስለመጡ ስለማያውቁት ነው። እንግዲህ ሆኖ እዚህ አስተዳዳሪ ሆነው ከመጡ በኋላ ብዙ ነገሮች ያሉ ብዬ እገምታለሁ እና ከዛ ቤተ ክርስቲያን ወጡ፣ እንደዚህ የተለያዩ ብዙ ስህተቶች የተፈጸሙ ነገሮች ይኖራሉ። አሁን እዚህ እያገለገሉ ነው ያሉት። እንግዲህ የሀገረ ስብከቱ አጠቃላይ ሊቀ ጳጳስ ሆነው ወይም ሀገረ ስብከቱን እየመሩ የሚገኙት የዚህ ኖርዲክ እና ግሪክ ሀገረ ስብከት ሊቀ ጳጳስ አቡነ ኤልያስ ናቸውና የዮርክና ግሪክ ሀገረ ስብከት ሊቀ ጳጳስ ከሆኑ ይህም ቤተክርስቲያን በሳቸው ስር ነውና እርሶ ወይም ይሄ ደብር ለሳቸው ተጠሪ ነው? አሁን ባለንበት ሰዓት አይደለም። እኛ ከቅዱስ ሲኖዶስ ማመልከቻ ጽፈናል። በአካልም ተገኝተን ያለውን ችግር አስረድተናል እና በመሀል ቅዱስ አባታችን በእውነት ቡራኪያቸው ይድረሰንና ቦታው ላይ ሰዎች ከጠቅላይ ቤተ ክህነት ቦታው ላይ ተገኝተው የተፈጠረውን ችግር አይተው ተመልክተው በእርቅ የሚፈታበት መንገድ እንዲፈጠር ሪፖርት እንዲያደርጉ ሰዎች መድበውልን ነበረ እና ከኢትዮጵያ እና እኛ በጣም ጉጉት ስለነበረን ልክ ቅዱስ አባታችን ከመደቡልን ሰዎች ጋር ኮንታክት አደረግን፣ ተገናኘን። ከዛ ቪዛቸው የሚያልቅበትን መንገድ ጀመርን። ያ ባለበት ሁኔታ እኚሁ ብፁዕ አባታችን አቡነ ኤልያስ ማንም ሰው ወደ ሀገረ ስብከቴ አይመጣም ብለው ያንን ኤምባሲ ድረስ ሄደው ቪዛው እንዲከለከል አስደረጉ ማለት ነው። ለምን? በቃ ይሄ ነው ችግሩ። ይሄ ነው እንዲፈታ መተባበር ነበረባቸው፣ መንገድ መክፈት ነበረባቸው። ስለዚህ ቅዱስ አባታችን የከፈቱትን መንገድ ዘጉት። በዛ መሀል ተበላሸ ነገሩ ሁሉ። ስለዚህ አሁንም እኛ ቀጠልን ማለት ነው። ባገኘነው መንገድ ማን ነው የጠየቀው ችግሩ እንዲፈታ? ለሲኖዶሱ ደብዳቤ ጽፋችኋል? እኛ ነን። እኛ ደብዳቤው አላችሁ? አለ ነው፣ ደብዳቤው አለ። ማየት እንችላለን። ያወጣዋል። እሺ። ስለዚህ ደብዳቤ ስትጽፉ በግልባጭ ለሀገረ ስብከት ሊቀ ጳጳስ ለአቡነ ኤልያስ አሳውቃችኋል? እኛ ግንኙነታችን ተቋርጧል። አሁን እዚህ ቤተ ክርስቲያን ላይ ብዙ ችግሮች ተፈጥረዋል። አካላዊ ሰው እስከሚደባደብ ድረስ አካላዊ ጥቃት ሁሉ ደርሷል፣ እኔም ላይ ጭምር ማለት ነው። ስለዚህ ከዚህ ሀገረ ስብከት ጋር ያለን ግንኙነት ስለተቋረጠ ቀጥታ የሚመለከተው አካል የበላይ ጠቅላይ ቤተ ክህነቱ ነው። ስለዚህ ከዛ ጋር ያለውን ግንኙነታችንን በጽሁፍም በአካልም እዛ ያሉ የዚህ የመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን አባላት አሉ፣ እየገቡ እንዲያሳስቡ እንዲጠይቁ እያደረግን ነበረ እና በዚህ መሀል ነው እንግዲህ እኛ ጠየቅን። እዚህ ሀገር በሀገሩ ሕግ መሰረት በፍርድ ቤት የሚከናወኑ እስካሁን ያላለቁ ነገሮች አሉ ማለት ነው። አሁን እንዳሉኝ አባታችን ለእርቅ እንዲሆን ሰዎች እንዲልኩላችሁ ለሲኖዶሱ ደብዳቤ ጻፋችሁ። ከዛ በኋላ ሲኖዶሱ ፈቀደ እንልካለን ብሎ
አዎ ሲኖዶሱ ሰው መደበ ማለት ነው። በወቅቱ ብፁዕ አቡነ አብርሃም ነበሩ የጠቅላይ ቤተ ክህነት ስራ አስኪያጅ። የሚያጣራ ኮሚቴ አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቴሌቪዥን ድርጅት ዋና ስራ ኃላፊ ናቸው ወደዚህ ተመድበው የነበሩት። ማን ናቸው? መምህር አካለ ወልድ እና መምህር እስክንድር ገብረ ክርስቶስ የሚባሉት ሁለቱ አባቶች ወደዚህ ተላኩ ማለት ነው። ደብዳቤ ተጽፎላቸው። ማን የጻፈው? ጠቅላይ ቤተ ክህነቱ በቅዱስ ሲኖዶስ በኩል ተጻፈላቸው ማለት ነው። እና ያ ተጽፎላቸው ደብዳቤ ግልባጭ ለእናንተ ደርሷል። ለነሱ ሲላክ እንድናስተናግዳቸው ቲኬታቸውን እንድናስተካከል ተቀብለን ቦታውን እንድናሳይ ያለውን ችግር እንድንገልጥ በደብዳቤ ተጽፎ ተሰጥቶናል ማለት ነው። እና እኛም በጸጋ በደስታ ተቀብለን ይህንን የጀመርንበት ሁኔታ ነው። እንግዲህ ብፁዕ አባታችን አቡነ ኤልያስ በፍጹም ይሄ ነገር አይደረግም ብለው የዛን የሰላም መንገድ ዘጉት ማለት ነው። እሳቸው መልሰው ደብዳቤ ለሲኖዶሱ ጻፉ ወይስ ምንድነው ዘጉት? ያንን ኤምባሲ ሄደው የዚህ የስዊድን ሀገረ ስብከት ሊቀ ጳጳስ እኔን ነው የሚመለከተው፣ እዚህ ሀገረ ስብከቴ ማንም ሰው ተወክሎ መምጣት አይችልም ብለው ለኤምባሲው ተናገሩ ማለት ነው። ከዛ በዚህ ጊዜ በኢትዮጵያ የሚገኝ ለስዊድን ኤምባሲ ማለት ነው። ቪዛ ለሚፈቅደው ክፍል ማለት ነው ኢትዮጵያ ማለት ነው። ከዛ ያ እንትን ተዘጋ ማለት ነው። በቃ ተቋረጠ። ምንድነው መረጃችሁ እናንተ እሳቸው ይሄን ማስደረጋቸው? እንዴት? ጥሩ ጥያቄ ነው። እንግዲህ በዚህ በውጭው ዓለም አንተም እንደምታውቀው አይዋሹም። ከተጠየቁ ያለውን መረጃ ይነግሯል። እና ለምንድነው የተከለከል ነው? እኛ ከቅዱስ ሲኖዶስ ከቅዱስ ፓትርያርኩ ተፈቅዶልን ነው እነዚህ ሰዎች የተላኩት፣ ምናስፈጽመው እኛ ነን። ለምንድነው የተከለከል ነው? ምክንያቱን ንገሩን ስንላቸው አይ ሊቀ ጳጳሱ በእንደዚህ መልኩ አዘግተውታል ብለው መለሱልን ማለት ነው። ምናልባት በጽሁፍ የሰጧችሁ ነገር አለ በተመለከተ ከኤምባሲው ኦር በቃል ነው? በቃል ስልክ ደውለን ነው እኛ ይሄንን የጠየቅነው። ኦኬ፣ ቀጥሎ ምን አደረጋችሁ? እንግዲህ ይሄ ለመልካም ነገር ነበር። እንግዲህ እሳቸው አቡነ ኤልያስ ብለው ኤግዛክትሊ ስማቸውን ጠቅሰው ነው ሀገረ ስብከቱ ሊቀ ጳጳስ ብለው ነው እንትን ያደረጉት። ይሄ ሲፈጸም ምን እርምጃ ወሰዱ? እርስዎ እንደ ኃላፊነቱ ለሲኖዶሱ አሳወቁ ወይስ ብፁዕነታቸውን አባታችንን ጠየቁ ወይስ ምንድን ነው ያደረጉት? እኛ በዚህ ጊዜ እነሱ የተላኩትም ሰዎች እዛ ሪፖርት አደረጉ ማለት ነው ቪዛው እንደተከለከለ። እኛም ደግሞ እዛ ባለ ሰው አሳወቅን ገብተው እንዲናገሩ እንደዚህ አይነት ነገር እንደተፈጠረ። ከዛ በመሀል ጠቅላይ ቤተ ክህነቱ የነበሩት ሊቀ ጳጳስ ተቀየሩ። በዛም ግን አላቆምንም። እኛ አሁንም ደብዳቤ ጻፍን ማለት ነው። እዚህ አካባቢ የተፈጠረው ችግር በእርቅና በሰላም እንዲፈታ ቅዱስ ሲኖዶስ እንዲተባበረን ብለን ደብዳቤ ጻፍን ማለት ነው። ያ ደብዳቤ እስካሁን መልስ አላገኘም፣ በሂደት ላይ ነው ያለው። እሱም ደብዳቤ አላቸው አለን። ይኸው ወጥቷል እዚህ ላይ በዚህ ጠይቀናል፣ እየታየ ነው ያለው አሁን። ተመልካቾቻችን እንግዲህ በአጋጣሚ አሁን በቴክኖሎጂ ተጠቅሞ ከጀርባ ያለ ይታያችሁ ይመስለኛል። ካልታየም ሃርድ ኮፒውን በደንብ አድርጌ ያስቀምጠዋለሁ። ምክንያቱም በመረጃ የተደገፈ ነገር እውነታው የት አለ ችግሩስ የት ነው የሚለውን ስለሚለይ ነው። ስለዚህ ምናልባት ከጀርባ የምታዩት ጽሁፍ ደብዳቤው ነው ማለት ነው። ይሄ እናንተ የጻፋችሁት ደብዳቤ ነው። ከሲኖዶስ ውስጥ በግልባጭ እንድታውቁ የተደረገበት ደብዳቤ አለ። እሱ አለ። እነዛ ሰዎቹ የተላኩበት ደብዳቤ አለ። አጋጣሚ ምክትል ሊቀመንበሩ ጋር ነው ያለው። እሱን እንልክልሃለን። ሀሳብ ነው ያመጣችሁት ሰላም እንዲሰፍን፣ ችግሩ እናንተ ጋርም ከሆነ ስህተታችሁ እንድትታረሙ፣ ምናልባት ከሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስም ሆነ ከሌላው ጋር ይሁን ለይተው አውጥተው ወደ ሰላም ለማምጣት ማድረግ መልካምና የተቀደሰ ሀሳብ ነው። እንደውም እሳቸውም ጭምር ቢያደርጉት መልካም ነበር። ይሄ ነገር እየተፈጸመ መጣ። በእርግጥ ግንኙነታችን ተቋርጣ ብለውኛል አባታችን። ግን ቢሆንም እንደው እንደ አባትነታቸው ይሄ ነገር ለምን ሆነ ብለው ለማነጋገር አልሞከሩም? እንግዲህ እዚሁ አንድ ላይ ስላላቸው ቤተ ክርስቲያን ማንኛውም እንኳን ሊቀ ጳጳስ አንድ ተራ ካህን የአባትነት ውሃ ልክ አለው። አባት ማለት እንኳን ለሰው ለሚመስለው ፍጥረት ብቻ ሳይሆን ለእንስሳትም የሚያዝን ነው። እንግዲህ ከቅዱሳን ገድል እንደምንረዳው ማለት ነው። ስለዚህ እኛ አባት እኔ ልክ እዚህ ሀገር እንደመጣው ግዴታ መተዋወቅ አለብኝ።
በሳቸው ፈቃድ ነው የመጣሁት። ቤተ ክርስቲያኑ ካህን እንዲያመጣ ፈቅደው ነው እኔ እዚህ የመጣሁት። ስለዚህ ለማግኘት ለመተዋወቅ ስልክ ብደውል አያነሱም። ሰዎችም ብልክ ፈቃደኛ አይደሉም። ምክንያት የሚያደርጉት ደግሞ በወቅቱ የነበረውን ኮሮና ነው። እዛ ያ አለፈ። ጠየቅኩ። ያው ጥያቄን አላቋረጥኩም እና ማየትም መስማትም አይፈልጉም ማለት ነው። ከእርሶ ጋር መገናኘት አልፈልጉም። ለምን እንደሆነ ምክንያቱን አላውቀውም። እና እኔ ግን አገልግሎቴን አጠናክሬ ምእመናኑ መበተን የለበትም፣ አባት ያስፈልጋል፣ ሐዋርያዊ ተልእኮዬን እያጠናከርኩ እስካሁኗ ሰዓት ድረስ በብዙ መከራም ቢሆን ቀጠልኩኝ ማለት ነው። ስለዚህ እኛ በተለያየ በተደጋጋሚ ጊዜ ምእመናንም ጭምር ቤታቸው ድረስ ሄደው የሰላም እጃቸው እንዲዘረጉ ጠይቀዋል። ግን ፈቃደኛ አይደሉም። እንደውም ቤተ ክርስቲያኑን ዘግቸዋለሁ የሚል መልስ ነው። ይህንን ያሉት ስራ አስኪያጁ እዚህ የምርጫ ጊዜ መጥተው የተናገሩትን ነው። ምእመናኑ እኛ የመረጥናቸው ሰዎች ተስተካክለው ስራ ይጀምሩልን፣ ሀገረ ስብከቱ የፈለገውን ሰው አይደለም የሚያደርገው ብለው በሚጠይቁ ጊዜ የምትጨቃጨቁ ከሆነ ቤተ ክርስቲያኑን እዘጋዋለሁ ብለው በቃል በቪዲዮ የተደገፈ ማስረጃ አለን። እኛ ማናቸው ሰዎች ሀገረ ስብከቱ? አዎ የዚህ መምህር ለማ በሱ ፈቃድ የሚባሉ ናቸው። ያንን ቃል ተናገሩ። ያው አንድ ላይ ስለሚሰሩ ሂደቱ ቀጠለ ማለት ነው። ሰበካ ጉባኤውን መምረጥ የሚችለው የቤተ ክርስቲያኑ ምእመናኖች ናቸው። ማንም አምጥቶ ከሌ መድብ ያለው ማለት ሊል አይችልም። ቃለ ዓዋዲውም ስለማይፈቅድ ማለት ነው። እኛ አባት የሀገረ ስብከቱ ስራ አስኪያጅ የመድብንላችሁን ሲሉ ምን ማለት ነው? ከሌላ ደብር አምጥተው ነው እዚህ ሰበካ ጉባኤ የሚሆኑት ወይስ እዚሁ ውስጥ ያሉ ሰበካ ጉባኤዎች እነሱ የፈለጓቸውን ነው የመደቡት? እውነት ነው። እነሱ የፈለጉትን ሰዎች በምርጫው ላይ ሰው እጅ ብልጫ አላገኘም፣ አልተመረጠም። ስለዚህ ማድረግ ያለባቸው ምእመናኑ የመረጠውን ሰው ከዛ አውጥተው ረጅም ጊዜ አገልግሏል በሚል ሰበብ ማለት ነው ከዛ አውጥተው የራሳቸውን ሰው በዛ ሰው መተካት ነበረ። ከዛ ይህንን ምእመናኑ ተቃወሙ ማለት ነው። ከዛ በዚህ መሰረት ቦታው ላይ የተፈጠረው ችግር በእርሶ ነው የሚል በወቅቱ እኔ የዚህ ሀገር የመኖሪያ ፈቃድ የለኝም፣ ስለዚህ ቤተ ክርስቲያን ማገልገል አይችሉም የሚል የመጀመሪያ ደብዳቤ ጻፉ ማለት ነው። የሁሉ ብጥብጡ ችግሩ የሚነሳው ደብዳቤ ማን የጻፈው? አቡነ ኤልያስ ያው ሀገረ ስብከቱ በሳቸው ፊርማ ወጣ ከስራ የሚያግድ ደብዳቤ እኔን አገልግሎት ቤተ ክርስቲያን ማገልገል አይችሉም፣ ይሄን ተላልፈው የሚገኙ ከሆነ በሕግ እንጠይቆታለን የሚል ደብዳቤ ወጣ። ያው የሚፈጠረው ረብሻ እርሶ ማስቆም ወይም ደግሞ እኛ ያልነውን ነገር ማስፈጸም ይችላሉ። ይሄን አላደረጉም። አባላቶች እኛ የመደብናቸው እንዳይመደቡ አስደርገዋል ነው እርሶ? በቃ ደብዳቤው በግልጽ የሚናገረው ይሄ ነው እነሱ የጻፉት። አዎ እና ልክ እኔ የብፁዕ አባታችን ፊርማ ስላለበት ቅዳሜ ቀን ነው የደረሰኝ። እሁድ ቤተ ክርስቲያን አልመጣሁም ማለት ነው። ግን እዛው ቤቴ ሆኜ ለሀገረ ስብከቱ ደብዳቤ ጻፍኩኝ። በምን ምክንያት ነው አንድ ሰው ከስራ የሚታገደው? መጀመሪያ ደብዳቤ በቃል ይነገረዋል። ለምንድን ነው ይሄንን ያደረግከው? ይስተካከል ተብሎ የአስተዳደራዊ መመሪያ ይሰጠዋል። አልቀበልም አልሰማም ካለ ደግሞ እንደገና ይነገረዋል። ከዛ የመጨረሻ ማስጠንቀቂያ ይሰጠውና ከስራ ይታገዳል። ይሄ ቤተ ክርስቲያናችን ወንጌልም ላይ ያለ ነው። ወንድምህ ቢያጠፋ አንተና እሱ ሆነ ምከረው፣ አንተን አልሰማም ካለ ምስክር ይዘህ ንገረው፣ እናንተን አልሰማም ካላችሁ ንግር አለ ቤተ ክርስቲያን፣ ለቤተ ክርስቲያን ደግሞ ንገራት። ይሄን ሁሉ አልሰማም ካለ ደግሞ እንደ አረመኔ ይሁንልህ ነው ወንጌሉ የሚለው። ስለዚህ አባቶቻችን ይሄን ስቴፕ ነው የሚከተሉት እና ይሄ ባልሆነበት ሁኔታ በጣም ሩጫ በተሞላበት ፍጥነት ደብዳቤ ጻፉ። ያው ቀረው ከቤተ ክርስቲያን ከአገልግሎት። ከዛ በኋላ ጻፍኩኝ። ለምንድን ነው ይሄ የሆነው? እያገለገልኩ ነው፣ ምክንያቱ ምንድን ነው? ጥፋቴ ይገለጥልኝ የሚል ጻፍኩኝ። መልስ የለም። ደብዳቤውንም አልተቀበሉም። ያው በኢሜል ነው፣ እዚህ ሀገር በአካል ቢሮ ስለሌላቸው በኢሜል ነው። ምንም መልስ የለውም።
ከዛ በዚህ መሀል እኔ ቤት ባለሁበት ጊዜ አንዱን ቀን የካቲት ኪዳነ ምህረት ልትከበር ቅዳሜ ልትከበር ማክሰኞ መጥተው በሩን ገንጥለው ታቦታቱን በዚህ በመንበሩ ያሉትን የስላሴን የኪዳነ ምህረት ወደ እሱ እንመለስበታለን። እሱ ራሱን የቻለ ትንሽ ውስብስብ ችግር ስላለበት ማለት ነው። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ ስቶክሆልም ነው ያለሁት። የዘውዱ ሾው ሚዲያ ዛሬ አንዳንድ ስራዎችን ያው ከእንግዶቻችን ጋር እንደምትከታተሉት እየተወያየንበት ነው የምንገኘው። ስቶክሆልም ስዊድን እንግዲህ አንዳንድ ነገሮች እያጣራን ያለ ነው። ምናልባት በቀጣይ ደግሞ ይህንን ሀሳባቸው ወይም በዚህ ጉዳይ ላይ በምንወያይበት ጊዜ የተነሱ ክርስቲያኖች፣ አባቶች፣ ምእመናን ካሉ በተቻለ መጠን እዚሁ እስካለው ድረስ አጣርቼ መረጃውን ለእናንተ ለማቀበል እሞክራለን። ከነዚህ የተነሳውን ከዛ ደግሞ ምንድን ነው የሚለው ምላሽም ለማጣራት እሞክራለሁኝ። የምንችለውን ሁሉ እናደርጋለን። ምናልባት ፈቃደኞች ከሆኑ ካልሆኑም ደግሞ ያለውን ሁኔታ ለእናንተ በቀጣይ አሳውቃችኋለሁ ማለት ነው። አሁንም አብራችሁን ቆይታ እናድርግ ከዚሁ ከዘውዱ ሾው ሚዲያ ጋር። አባታችን ቤተክርስቲያን ጽላቱ እንደተወሰደ ምናምን ተሰብሮ እያሉ የነበረ እሱም በኋላ በዝርዝር እንመለስ። በጣም አስደንጋጭ ነገር ስለሆነ ማለት ነው መለስበታለሁ። እስቲ ወደ አባታችን ወደ ቄስ በክረጽዮን እንመለስና እርሶ እንግዲህ ቅድም ገልጸውታል፣ ወደ 20 ዓመት ቆይታ አድርገዋል። አባቶቻችንም መምህርም እንደዚሁም አቶ ፋሲልም አንዳንድ ነገር እየገለጸ ነው የሚገኘውና ምናልባት በዚህ ላይ የሚያክሉት ነገር እንደ አባትነቱ እንደ ቆይታዎትም ያሉትን ችግሮች እንዴት ይገልጿቸዋል? የሚያክሉት ነገር ካለ እስቲ። እኔ እንግዲህ እንደ ችግር የማየው በዚህ ችግር ምክንያት ብዙ ሰዎች ይህን ችግር ላለማየትና ላለመስማት ብለው ብዙ ቤታቸው የሚኖሩ አሉ። ከአምልኮት ርቀው ብዙ ቤታቸው የሚኖሩ አሉ። ተዛ ሃይማኖታቸውን የሚቀይሩ ብዙ ሰዎች አሉ። በዚህ ምክንያት ትዳር የፈቱ ልጆቻቸውን የበተኑ ሰዎች አሉ እና ይሄ ነገር ትልቅ ተጽዕኖ አሳድሯል በሁላችንም ላይ በማህበራዊ ኑሮ ላይ እና ይሄ ለወደፊቱን የሚያሰጋኝ እኛ ያው ሁላችንም ሟች ነን፣ ለዘላለም አንኖርም እና የሚረከቡት ልጆች ስለሆኑ ልጆቻችን ይህን መጥፎ ነገር አውርሰን እንዳናልፍ ስጋቴ ነውና ልጆቻችን አሁን ጋብቻ እንኳን አብረው እንዳይመሰርቱ አንድ ሀገር አለን፣ አንድ ህዝቦች ነን፣ አንድ ሃይማኖት፣ አንድ ዶግማ፣ አንድ ቀኖና አለን። ነገር ግን ያው በየመንገድ ላይ አሁን የሚታየው ነገር አንዱ አንዱን ሲያይ ወይ ተነስቶ ሄዳ ወይ ይገላመጣል ብሎም እንደገና ብዙን ጊዜ ጸብ ይነሳልና ይሄ ነገር ማለት በምእመናኖቹ በኩል ነው። በምእመናኖችም በካህናትም ለቅሶ ቢኖር ለምሳሌ ሰርግ ቢኖር ሁላችንም እየተሸማቀቅን ነው የምንኖረው። ለመሄድ አስፈላጊ ቢሆን እንኳን መሄድ ያልቻልንበት ጊዜ አለና ይሄ ሄዶ እነኚህ ልጆቻችን አብረው ጋብቻ እንኳን እንዳይፈጽሙ እየከለከልን ስለሆነ ለምንድን ነው ምናልባት ውግዘት ተፈጽሟል? እዚህ ደብር እዚህ ቤተክርስቲያን እንዳትሄዱ በካህናት ደረጃ የተወገዘ ወይም በብፁዕ አባታችን በኩል ተወግዟል? ለምንድን ነው ሰው የሚፈራረው? በትክክል ውግዘት የለም። ያው የተወሰኑ አባቶች ክህነታቸው የተያዘ አለ እና በተለያየ ቦታ ያሉ ካህናትም አባቶች ካህናቶችም ደግሞ ያልሆነ ነገሮችን የሚያባበስ ነገሩን እንደማቅለልና ወደ መፍትሄ እንደመሄድ በተጨማሪ ነገሮችን ማባባስ ነገሮችን መልካም እንዲሆኑ መርዳትና ወደ መልካም አስተዳደሩ መልካም እንዲሆን እንደማድረግ ፋንታ ብዙ አባቶች በዛም በተለያየ ቦታ የሚያባብሱ አሉ። ያልሆነ ቃላት እየተናገሩ ህዝብ ማለት ቤተክርስቲያን ማለት ህዝብ ነው እና ህዝብ ተሌለ ህዝብ ክርስቲያኑ ከሌለ ቤተክርስቲያኑ ያው ህንጻ ነው የሚሆነውና ይህን ነገር ሁላችንም ከማባባስ ተቆጥበን ወደ መፍትሄው ብንራዳ እና ለልጆቻችን ለተረካቢዎቹ በመልካም ነገር ይህች ቅዱስ ቤተክርስቲያናችንን ብናስተላልፍ እና በዚሁም የተነሳ ቅዱስ ሲኖዶስ እጅግ አደገኛ የሆነ ነው አሁን ያለው ነገር። አንድ ቅድም እንዳልኩት አንድ ህዝቦች ነን፣ አንድ ሃይማኖት አለን እና እየተፈራራን እየኖርን ስለሆነ ብዙ ሰው አለ። እኔም በራሴም አንድ 3 ዓመት ቤት የቆየሁበት ጊዜ አለና ለምን ያው ብዙ አለ፣ መገለል አለ። ያው እንግዲህ ወደ ዝርዝሩ ባልገባም እና ብዙ የሚያሸማቅቅ ነገር አለና
እሱ እንደ አባትነቱ እንደ ቆይታው እንደ እድሜዎትም ቢሆን እንግዲህ የመምከር ኃላፊነትም ግዴታ አለበት። ሌሎችንም ምእመናንና ካህናቶችም ጭምር ምናልባት ያደረጉት ነገር አለ። በተለይ በካህናት በኩል አብራችሁ ለመስራት አብራችሁ ለማገልገል ተከታዮቻችሁ ምእመናኖቻችሁ እንዳይነጠሉ ለማድረግ የሞከሩት ነገር አለ። እንግዲህ ያው አንዳንድ ጊዜ ድሉም አይገኝም ይሄ ነገር። ያው እንደሚታወቀው እንግዲህ ለምሳሌ እሳቸውን ብንወስድ ከቀጥታ ለአገልግሎት ተብለው ነው ወደዚህ ሀገር የመጡት እና የተወሰኑ ቦታዎች የተቀመጡት የተወሰኑ ሰዎች ናቸው እና መድረኩም አይገኝም። ይሄንን ለምን እድሉ አይገኝም? እድሉ ቢገኝ ቦታው ቢመቻች ሁሉንም ይሄ ችግር እኮ የሚፈጠረው ሁሉንም የሚያሳተፍ ነገር ስለሌለ ነው። ለሁሉም መብት እና ቤተክርስቲያናችን የሁላችንም ነች እውነት ለመናገርና ግላዊ የግል የሆነ ነገር የለምና አስቸጋሪው ነገር ለሁሉም እድል አለመሰጠቱ ስለሆነ በዚህ የተነሳ ከማን እድል የምትጠብቁ ማን ነው እንዲሰጣችሁ የምትፈልጉት? ማን ነው ሲያገዳችሁ? ቀደም እንዳሉት ውግዘት የለም ብለዋል። የተከለከለ ነገር የለም። በእርግጥ አንዳንድ ካህናቶች ክህነታቸው መያዙን ጠቁመዋል። ስለዚህ ምንድነው ችግሩ? እድል አላገኘንም ሲሉ ምን ማለት ነው? እንግዲህ ያው እንዳልኩት በዚህ በስልጣን ደረጃ ላይ የተቀመጡ ሰዎች ነገሩን ሊያስተካክሉ ይችላሉ። አለበለዛ ግን እንደው ሚዲያ ላይ ወጥቶ ከመናገር ውጪ ሌላ አማራጭ አለ ብዬ እኔ አላምንም። ክርስቲያኒቷም እንዳትዘጋ አማኙን አጽንቶ ለመጠበቅ ያላመኑትን ለማስተማርና ለማገልገል ነው እኔ እዚህ ያለሁት ማለት ነው። አመሰግናለሁ አባታችን። ተመልካች አድማጮቻችን እንግዲህ ቀደም ሲል አባታችን አንድ ነገር ተናግረው ነው መለስበታለሁ ብዬ ያስኳቸው። ዋናው በጣም አስደንጋጩ ነገር በሚያሳዝን ሁኔታ አሁን ያለውበት ቤተክርስቲያን ውስጥ ያሉ ታቦት ቤሩ ተሰብሮ ተገንጥሎ ታቦት ተወስዷል ነው የሚሉኝ እና ይሄ ደግሞ በጣም አስደንጋጭ ነገር ነው። በእርግጥ የእምነቱ ተከታይ ያልሆኑ ሰዎች እንዲህ አይነት ድርጊት ሊፈጽሙ ይችላሉ። ምክንያቱም ጽላቱ ያላቸው እምነት ደካማ መሆን ብቻ ሳይሆን ስለማያውቁትም ጭምር። ግን የቤተክርስቲያን አባቶች ወይም የቤተክርስቲያን ልጆች እንዲህ አይነት እርምጃ ወሰዱ ሲባል ደግሞ ያስደነግጣል። ብዙ አልሰማሁም። አሁን አባታችንን ያስቆምኳቸው ለዛ ነበር። ቄስስ በጸሎት ከበደ ችግር ተፈጥሯል ብለዋል። እስቲ ይህንን እንሰማለን። በእውነቱ በጣም አሳዛኝ ነው። ቄስስ እርሶ ያስቆየሁት ለዚህ ነው። እስቲ ከአባታችን የተወሰነ ሀሳብ ልቀበል ብዬና ተሰብሮ ታቦት ተወሰደ ምን ማለት ነው? ይህንንስ ድርጊት የፈጸሙት እንዳልኩት የሌላ እምነት ተከታዮች ናቸው? በደንብ ቢያብራሩት። መቼስ ነው የተፈጸመው ጉዳይ? ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው